ድሮ ጋይስ ቸርች ምከፍት ምናምን ይመስለኝ ነበር። ትልቅ እንትን አዘጋጅቼ ምናምን ቤት ውስጥ ድል እየታጨን እንደሆነን እናስብ። አስተውሉ። በየሰው ጆሮ ላይ፣ አንገት ላይ እናም ደግሞ በሁለት ጥንዶች መካከል ጣት ላይ የሚገባው እኮ ያ የወርቁ ቀለበት ያንን ቅርጽ ከመያዙ በፊት ወርቅ መሆኑ ከመረጋገጡ በፊት አስቀድሞ የነበረው በአፈር ውስጥ ነበር። ታናናሾቼ ምናምን አስቀምጣቸዋለሁ እነ ሶፎንያስን አሜን ምናምን እና እኔ የቲቪ ሪሞት ይዛለሁ ምናምን እግዚአብሔርን ከዛ እና ኢማጂን እያረኩ በቃ እንደዚህ እንትን እልላቸዋለሁ ምናምን እንደዚህ በመውደቅ ሲንፈራፈሩ ምናምን መድኃኒዓለምን ምንም እኔ በቃ እየዋሹ እንደሆነ ነበር ማስበው። ሴንስም ሰጥቶኝ አያውቅም። ጌታን ነው የምላችሁ፣ እግዚአብሔር ምስክሬ። እንግዲህ እኔ ቅድም የነገርኳችሁን ያደረኩት 7ኛ ክፍል ሆኜ ነው፣ አላረግም። ግን ድንገራችሁ ሁሌ ማለት ነው ከክላስ ስንገባ ውሃ አለና ውሃ በቦትል አስተማሪያችን የሚቀመጥበት ቦታ አለ እና ተማሪ ሳይገባ እኔ መጀመሪያ ከደረስኩ አስተማሪው የሚቀመጥበት ወንበር ላይ ውሃዬን ከፍቼ አረግበታለሁ። ላይክ እንደዚህ አይነት ይመስለኝ። ክርስቶስን የምሬ ነው፣ ጌታ ምስክር እየዋሸሁ አይደለም። ይዜ እና ሰውዬው ይገባኛል። እኔ እግሬን እንደዚህ ነገር ብዬ ቆሜያለሁ እና በቃ እንዲያልኩ እገፋዋለሁ። እኔም እሱም ይገፋኛል። እኔም ከዛ አልቻልኩም፣ ግፍትር አድርጎ ጣለኝ ማለት ነው። ከዛ ቁጭ አልኩኝና እሺ አሁን እንዳትለኝ ነገር ክርስቶስን አሁን እንዳትለኝ ሲሚንቶ ነው ያማላልኩት። ሊያገለግል የመጣው ማለት ነው። እና መተው ለማዘር ነገሯት፣ ልጅሽ ቸርች ውስጥ እንደዚህ አድርጋ እናቴ ተቆጣችኝ። እንደዚህ አይደረግም ልብሽን እኔ ጓጉቻለሁ፣ ግን በቃ እንትን አላልኩም። እውነት ለመናገር ላለመውደቅ ነው። ምንም ማሻቸው ነገር የለም። ላለመውደቅ ሁሉም ሲወድቅ ኧረ እኔ አልወድቅም ምናምን አልኩኝና ወደኋላ እግሬን ማለት ነው አንድ እግሬን ወደኋላ አንድ እግሬን ወደፊት ላይ እንደዚህ ማለት እንደዚህ ብዬ ቆምኩ። ሰውየው መጣ፣ እኔ ጋር ደረሰ፣ እጁን ጫነብኝ። ከዛ ክርስቶስን ይገፋኛል፣ እገፋዋለሁ፣ እገፋዋለሁ። ምትባልች ከዛ ወደኛ ሊጸልይ መጣኛ። ደግሞ የመካነ ኢየሱስ ልጆች ነን ምናምን እንደዚህ ነገር ብዙ። ከዛ እኔ ተነጋገረን፣ አንድ እግራችንን ወደኋላ አንድ እግራችንን ወደፊት አርቀን። ቅጫጫ ነኝ ጋይስ ማለት ላይ ብዙ አቅም የለኝም እና ከገፈተረኝ ይወድቃሉ። ላለመውደቅ መንፈስ ቅዱስ ወይ እግዚአብሔር ከሆነ ሲነካን በቃ እኔ ጓጉቻለሁ፣ ግን በቃ እንትን አላልኩም። እውነት ለመናገር ላለመውደቅ ነው። ምንም ማሻቸው ነገር የለም። ላለመውደቅ ሁሉም ሲወድቅ ኧረ እኔ አልወድቅም ምናምን አልኩኝና ወደኋላ እግሬን ማለት ነው አንድ እግሬን ወደኋላ አንድ እግሬን ወደፊት ላይ እንደዚህ ማለት እንደዚህ ብዬ ቆምኩ። ሰውየው መጣ፣ እኔ ጋር ደረሰ፣ እጁን ጫነብኝ። ከዛ ክርስቶስን ይገፋኛል፣ እገፋዋለሁ፣ ይገፋኛል። ከዛ የሆነ በቃ ሰውየው እንትን አላለም፣ ታውቃላችሁ፣ እልህ ይዞታል። እኔን ሳይጥል መሄድ እንትን አላለም ይመስለኝ። ክርስቶስን የምሬ ነው፣ ጌታ ምስክር እየዋሸሁ አይደለም። ይዜ እና ሰውየው ይገፋኛል። እኔ እግሬን እንደዚህ ነገር ብዬ ቆሜያለሁ እና በቃ እንዲያልኩ እገፋዋለሁ፣ እኔም እሱም ይገፋኛል። ከዛ አልቻልኩም፣ ግፍትር አድርጎ ጣለኝ ማለት ነው። ከዛ ቁጭ አልኩኝና እሺ አሁን እንዳትለኝ ነገር ክርስቶስን አሁን እንዳትለኝ ሲሚንቶ ነው ያማላልኩት። ሊያገለግል የመጣው ማለት ነው። እና እግዚአብሔር ሰውየው ሳቀ ምናምና እጄን አንስተው ቆሞ ዝም ብሎ ጸልዮልኝ ሄደ። እና ቸርች ውስጥም በእንጀራ መተሽበት ነው
ከጣለኝ በኋላ ማለት በጣም ሲገባኝ አልቻልኩም፣ ወደኩ እና ቁጭ ነገር ነው ያልኩት፣ ግን አልወደኩም፣ አልተኛውም። ከዛ እዛው መጥቶ ሊጨምርልኝ እኔ እውነት እንኳን እንዴ በጣም እንደዚህ አይነት ነገር አደረግ ነበር ባይዜ እና መተው ለማዘር ነገሯት። ልጅሽ ቸርች ውስጥ እንደዚህ አርጋ እናቴ ተቆጣችኝ። እንደዚህ አይደረግም፣ ልብሽን ስላልከፈትሽ ነው ያልወደቅሽው። ከዛ በኋላም ያው ከፍቼም ምን ያልወደቅኩም እንዴት እንደሆነ አላውቅም። ይድፋ እኔ አሁን ላሳስበው ስቃለሁ። በነገራችን ላይ በጉልበት መድኃኒዓለምን በቃ በጉልበት ነበር የጣለኝ። አይ ቸርች ግን እናንተ እንትን ነበርኩኝ፣ ባይዜ ቡስ ነበርኩኝ። አስተማሪ ላይ እኔ ብዙ ነገር አልሰራም። የአስተማሪ ልጅ ስለነበርኩ ለእናቴ ይናገራሉ ብዬ እፈራለሁ። አስተማሪ ላይ ብዙ ነገር አላረግም። ግን ድንገራችሁ ሁሌ ማለት ነው ከክላስ ስንገባ ውሃ አለና ውሃ በቦትል አስተማሪያችን የሚቀመጥበት ቦታ አለ እና ተማሪ ሳይገባ እኔ መጀመሪያ ከደረስኩ አስተማሪው የሚቀመጥበት ወንበር ላይ ውሃዬን ከፍቼ አረግበታለሁ። ላይክ እንደዚህ አይነት ወንበር ሆኖ የእንጨት ወንበር ማለት ነው። እና ታውቁት ከሆነ የትምህርት ቤቱን ላይክ ማሉ እንደዚህ ነገር ይዝ የለም ውሃ አረግበታለሁ። እና ብዙ ጊዜ ግን ያንን ለምደውት ነበር፣ አስተማሪዎች ይጠርጉ ነበር። ግን አንዳንድ አስተማሪ ቁጭ ይልበታል ምናምን ብሎ ይነሳሉ ምናምን፣ በዛ አንስቅ ነበር። ዋና አይ ድሮ እንኳን ተንከሲስ ነበር። ግን አስተማሪ ብዙ እንትን አለ። ምክንያቱም እኔ አስተማሪ ልጅ ስትሆኑ ምናምን ይናገራሉ ምናምን እና ብዙ የሆነ ነገር አላረግም ነበር። ቸርች ውስጥ ግን ቸርች ውስጥ አረጋለሁ። ጌታን ቸርች ውስጥ አረጋ። ሰፈር ውስጥ ደግሞ በቃ ሰፈር ውስጥም አረጋለሁ። እኛ እንዴት መሰላቸው ያደግነው? በዚህ ላይ ከሁሉ ይሄ ጎረቤት ምናምን እንትን ያው ያደጋችሁ እንዴ አገልጋዮች ለምንድን ስለ ድሮ እያስወራችሁ እንዴ? መኩ አላየሁም ነበር እንዲጣለሽ እንዳትሉኝ እንዴ፣ አስጀምራችሁኝ እኮ ነው። አላየሁትም። አክሴፕት ሳረግ ደግሞ እየገባሃል። ወይኔ ጉዴ! ሀቲ ድንግል አለ ዩቲዩብ ላይ እባክህ እባክህ። አይ እኔ አንተ መኖሪያን ስላላየው ነው ሳወራ የቆየሁት። ጌታ እኔ አንተን ባይ አወራም ነበር። እግዚአብሔርም ጽናትዬ፣ እኔ እናት አመሰግናለሁ። ሜምበር ሆኑ ታታባሉ ጋይስ ወስደን። አይ አትነግሩኝም ነበር ጋይስ ወደኛ ማሚና እንዳላወራ እኮ አደረከኝ። አሁን ቸርች ውስጥ የሰሯቸውን ተንከሲስ ወሬዎች ላወራቸው ነበር። የሆነ ጊዜ ደግሞ እኔ ጋይዝ ድንጋይ መወርወር ምናምን አልችልም እና የሆነ ሜዳ ነገር አለ ከፊት ለፊት። ከዛ ድንጋይዋን አርቆ በወረወረ ነው እና እንትን ብስኩት ታውቃላችሁ? ግሎሪ ታስታውሱታላችሁ? ግሎሪ 50 ሳንቲም አዋተን 2 ብር ምናምን ነበር ምስል 2 ብር ከ50 ነው። ከዛ ግሎሪ ብስኩት ገዛንና ጨዋታው ድንጋይዋን አርቆ ላይክ 3 ጊዜ ያሸነፈ ነገር አርቆ የወረወረ ማለት ነው። ከዛ እኔ በጣም ኤክሳይትድ ሆኜ ነበረ እና መጀመሪያ እሱ ወረወረ። ማን ነበር? አቢ አዳሙ ምናምን ነበረ። አቢ አዳሙ የሰፈር ስሙ ነው፣ አቢ ነበር። ከዛ እሱ ወረወረ መጀመሪያ ማለት ነው። ከዛ ቀጣይ እኔ፣ ከዛ ድንጋይዋን ሊያመጣ እየሄደ ማለት ነው። እኔ ሌላ ድንጋይ አነሳና ከሱ ወረወርኩ ማለት ነው። ስወረውር እንኳን ርቆ ሊሄድ ጀለት ጭንቅላቱ ማርያም በቃ ኧረ እኔ
ግን በጣም የብድ ስራ ሰርቻ፣ ግን ደስተኛ ነኝ እንደዛ በማድረጌ። ገና ድሮ ጋይስ ቸርች ምከፍት ምናምን ይመስለኝ ነበር። ትልቅ እንትን አዘጋጅቼ ምናምን ቤት ውስጥ ወይኔ አሌክስ እንዴት ነህ? ቤት ውስጥ ታናናሾቼን ምናምን አስቀምጣቸዋለሁ እነ ሶፎንያስን አሜን ምናምን እና እኔ የቲቪ ሪሞት ይዛለሁ ምናምን እግዚአብሔርን ከዛ እና ኢማጂን እያረኩ በቃ እንደዚህ እንትን እልላቸዋለሁ ምናምን። በጣም ተንከሲስ ነበርኩኝ፣ ግን በጣም የሚያዝናኑኝ ቸርች ውስጥ ያረኳቸው ነገሮች ናቸው። ቸርች ውስጥ ግን አይረላሽ ማይሆን ያን ነገር ነበር ማድረገው። ማይሆን ነገር ነበር ማድረገው ቸርች ውስጥ ግን እሺ ትዘምር። ኧረ በኢየሱስ ስም እኔ እስካሁን ድረስ የሚገርመኝ ነገር ልንገራችሁ። ምንድን ነበር? የሆነ መዝሙር ነበረ። ስንቱን ተራራ ባንተ አለፍኩት፣ ስንቱን ሸለቆ ውሃ ሞላኸው ምናምን። ይሄ ነው ቀን አባጣ ጎርባጣውን አስተካከልክልኝ ምናምን፣ ብቻ አባጣ ጎርባጣ ምናምን። አረ ኤርሚ መጣ። እንደውም ኤርሚ ታስታውሳለህ? እንትን የሚል መዝሙር አባጣ ጎርባ ዞር ብዬ ሳየው አስታውስከው ያሳለፍኩትን ምናምን የሚል መዝሙር አለ እና ማለት ነው እግዚአብሔርን እሱ መዝሙር ሲመጣ ቸርቹላ ሰው ይስቅ ነበር። በእኔ እያለቀስኩ ነበር መዘምሩ እና እንደው ኑሐሚን የትኛውን አሳልፍ እኔ ምን ትዝ እንደሚለኝ ተቀላችሁ? ያኔ በቃ የሰራሁት ትምህርት ቤት የሰራሁት ኃጢአት ማለት ላይ ጓደኞቼ ተንከሲስ ነገር አደርጋለሁ ብያችሁ የለ እሱ በቃ ብለኝ በጣም ትልቅ እንትን ነበር ቸርች ውስጥ ምናምን በቃ ማይሆን ነገር ነበር የምናደርገው ቸርች ውስጥ እና እሱ ትዝ ስለሚለኝ በቃ ያለቀስኩ ነበር ዘምረው። ቸርች ውስጥ በጣም ብዙ ትዝታ አለኝ። ባይዜ ደስ ይለኛል ሳስታውሰው። ምንም እንትን የሚለኝ ነገር የለም። በጣም በንጹህ ልብ ነበር እግዚአብሔር የምትፈልገው በዛ ሰዓት። ልጅነትም አለ ምናምን ንጹህ ልብ የሚባለው እኔ ነኝ። እኔ እንጃ ግን እኔ ያኔ ቢሆን እንደዚህ በመውደቅ ሲንፈራፈሩ ምናምን መድኃኒዓለምን ምንም እኔ በቃ እየዋሹ እንደሆነ ነበር ማስበው። ሴንስም ሳቶኝ አያውቅም። ጌታን ነው የምላችሁ፣ እግዚአብሔር ምስክሬ። እንግዲህ እኔ ቅድም የነገርኳችሁን ያደረኩት 7ኛ ክፍል ሆኜ ነው። ያኔ እንደውም ላይክ 7ኛ ክፍል ፌሎ አለ ምናምን በቃ የሆነ ፌሎ ሲኖር ደግሞ ታውቃላችሁ የሆነ ታውቃላችሁ፣ አንዳንዶቻችሁ ላታውቁ ስላላችሁ፣ ግን ፌሎ ውስጥ ይሄ ሞር ይሄ ምንድነው ልሳን፣ ትንቢት እንደዚህ አይነት ነገር በጣም በቃ እንትን ነው፣ ሁሉም ሰው የሚሞክረው ነገር ነው። እና እኔ የአንድ ቀን ታየኝም ብዬ አላውቅም። እንደዚህ ወድቄም ተንፈራፍሬም አላውቅም። እግዚአብሔር ክብሩ ይስፋ። ግን ያው ከግጥም አልፈሽ መንፈራፈሩ ጋር ደረስ ቸርች ታሪክ እየነገርኳቸው ነው። አረ ዛሬ እንዴት ነው ይሄ ነገር? ይሄ ሰነድ እየወጣ ነው ጋይስ፣ እንዴት ነው? ምን ላድርግ? እኔ እኮ ንቀት ነው ያልተንፈራፈርሽው። ዱ ዩ ቲንክ ዋት ዩ ሃቭ ኤክስፒሪየንስ ዋዝ ራይት? የትኛው ላይክ ማለት የትኛው ቸርች ውስጥ ያደረኩት ነገር ነው ወይስ ምን? አልገባኝም። ህፃንነቴ ከሆነ ህፃንነት ነው፣ እንደ ህፃንነቴ አድጌያለሁ። ምንም ትክክል ነውም መጥፎ ነው የምለው ነገር አልነበረም። ምክንያቱም ይሄ ጋጠወጥ አይነት ልጅ አልነበርኩም፣ ስነስርዓት ነበረኝ። ትምህርት ቤት ግን እንደዚህ የሆነ ክፋቶችን እንሰራ ነበር፣ ያው ከልጅነት ምናምን ነው እንጂ አሁን ትልቅ ሆኜ እንደዛ አላረግም መቼስ። መንፈራፈሩን ከሆነ ግን በቃ አልተንፈራፈርኩም። ምክንያቱም እኔ አልተንፈራፈርኩም ነው ትክክል፣ በዚህ ሀገር እንደሚባል አላውቅም። ብቻ አልተንፈራፈርኩም ወይ አልወደኩም፣ እንደዚህ እንትን አላልኩም። ምክንያቱም አልተሰማኝም። እንደውም አንዴ ሞክሬ ነበር አስታወስኩ።
ለመንፈራፈር ነው? አዎ ለመውደቅ ሞክሬ አልመጣልሽ አለ። ሞከርኩ። እሱማ ስወድቅ ስላመመኝ ተውኩት እንጂ ጋይስ እየሰማች ነው። ለምን ነበር የሞከርሽው መውደቁን? ግን ምክንያቱም አሁን ያኔ ምን አስባለሁ መሰለሽ መንፈስ ቅዱስ ነክቷቸው ላይክ እኔን እንትን ያላለኝ ማለት ላይክ ያለፈሽ ማድረግ ፈልግ ነበር ግን ሪል በሆነው ያው ለምሳሌ ሰው ሲወድቅ ቃለው ብሎ ስለሚያስብ በቃ እንትን ይላል ይወድቅ እና ያንን ጠብቅ ነበር። ምናልባት ከወደኩም በኋላ ከተጎበኘውን ብለሽ አስብሽ? እኔ በነገራችን ላይ አሁን እኔ መካነ ኢየሱስ ስላደግኩኝ ማለት ነው መካነ ኢየሱስ ሙሉ ወንጌል ምናምን ያደገ ሰው ኦብቪየስሊ አሁን እንደዛ ቢያስብ ምንም አልጠበቅም። ምክንያቱም መንፈስ ቅዱስ በጣም ያስተጋባል። ከዛ ሚዩት እያልክ ታወራኛለህ። ሙሉ ወንጌል ምናምን ያደጉ ልጆች ይላችሁ መንፈስ ቅዱስ መሞላታችሁ አንዱ ማረጋገጫ ልሳን መናገር፣ እንደዚህ መውደቃችሁ፣ መንፈራፈራችሁ ምናምን ነው። መንፈስ ቅዱስ አንዱ ሞላባቸው ወይ መንፈስ ቅዱስ ተሞልተዋል ምናምን የሚባለው ኦብቪየስሊ ያው እዚህ ጋር ራሱ እየጻፈልን ነው። እና መንፈስ ቅዱስ ሞላቸው ማለት ተንፈራፈሩ ምናምን እንደዚህ ነገር ነው። እኔ ግን ልጆኜ መካነ ኢየሱስም ሙሉ ወንጌልም ነበር ሲሄድ የነበረው፣ ግን ብዙ ጊዜ መካነ ኢየሱስ ካደኩ በኋላ ነው ሙሉ ወንጌል የሄድኩት። እና ያ ነገር እኔ ላይ ጫና አላሳደረም። ስለምናገር መንፈራፈር ስላልተንፈራፈርኩ መንፈስ ቅዱስ አልሞላብኝም ብዬ አላስብም። ግን ኤክስፒሪየንስ ማድረግ ፈልግ ነበር። የሆነ ጊዜ ሞክሬው ነበር። ቀይ መሬቱ ምን ነበር? ሲሚንቶ ነበር ወይስ አዋራ? ሲሚንቶ ነበር እንጂ። ኧረ እዛው ተለቃቅመሽ ነበር የምትነሺው። እንኳን ተንፈራፈርሽ። ተመትቻለሁ። እግሬ ተመተው ነበር አስታውሳለሁ። እንትን ብሎ ነበር ጉልበቴ። የምር ደግሞ ተንፈራፍረሽ ቢሆን ኖሮ። ከዛ ደግሞ ልንገር ተለቅመሽ ነበር የምትነሺው አይደለም? የዛን ጊዜ ደግሞ ማለት ነው የሆነ ልጅ ሲወድቅ የቸርቹ መድረክ ጭንቅላቱን መቶት ተፈርክሶ ነበር። መስማም ኢማጂን እንግዲህ የተገበጠሽን አሪያ እናንተ ደግሞ እግዚአብሔርን የዛን ቀን እኔ ያስታውሳለሁ። የዛሬ እኮ ስንት ዓመት መሰላችሁ? በጣም እኮ ድሮ እኮ ነው። የሚያንፈራፍሩት ሁሉም እያስመሰሉ ነው። እኔ እያስመሰሉም ነው አይደለም ያልኩት፣ እንደዛ አላልኩም። እኔ ስለ ራሴ እኮ ነው እያወራሁ ያለሁት። ኤክስፒሪየንስ ማድረግ ፈልግ ነበረ ምናምን። እኔ ስለ ራሴ ፐርሰናል እንትን እኮ ነው እያወራሁ ያለሁት እንጂ ስለማንም ይሄ ትክክል ነው መጥፎ ነው ልክ ነውም እያልኩኝ አይደለም። ግን ፐርሰናሊ ነው እያወራሁ ያለሁት። ልክ አይደለም ብዬ ነው ማምነው። በእርግጥ ግን ሌላን ሰው በዛ ታይም የነበረኝ ኤክስፒሪየንስ ነው እየነገርኳቸው ያለሁት። ከላይ የጠየከኝን ጥያቄ ሳልመልስልህ ስላለፍኩ መጀመሪያ ያኛውን ልመልስልህ። ልጅ ሆነሽ ግን እግዚአብሔር ኦኬ። አሁን ልጅ ሆኜ የሆነ ነገር ስፈልግ ወንድሜ የሆነ ነገር ስፈልግ እግዚአብሔርን ጠይቀው ነበር። ጫማ ምናምን ስንፈልግ ጸልዩ ምናምን እንባል ነበር። ለእኔ ከመናገራችሁ በፊት እግዚአብሔርን ጠይቁት እንደዚህ እንባል ነበር። ኦብቪየስሊ እንደዛ ጠይቄ ብዙ ነገር ተደርጎልኝ ያውቃል። ምን ህፃን ሆኜ ማለት ነው። ግን አሁን ራሴን መድኃኒት ወስጄ እኮ ነው የራስ ምታት መድኃኒት። ከዛ ደግሞ ቆይማ በዛኛው ስልክ ቴክስት አደርግልሃለሁ ቴሌግራም ላይ። ግን መንፈራፈሩን ምናምን ልጨርስላችሁ እንዴ? ተወዛገብኩ እኮ እኔ ፊል አላረኩትም። የሆነ ጊዜ ልድገምላችሁ አለ ነው ያኔ 50 ምናምን ሰው ነበረ ሰዋራ መሰለኝ። ልድገምላችሁ መካነ ኢየሱስ ኤምኬሲ ምናምን የሚባል ቸርች ነበር እና ቸርቹ አላለቀም ነበረ። መሬቱ ሲሚንቶ ነገር ነበር እና የሆነ ኮንፈረንስ ተዘጋጅቶ የሆነ አገልጋይ መጣ። ከዛ በጣም ብዙ ሰው
ይወድቃል፣ ሲጫንበት ይወድቃል፣ ሲጫንበት ይወድቃልና እኔ መውደቅን ፈልጌያለሁ፣ መውደቅን ፈርቻለሁ። ሲሚንቶ እና ጉርድ ነገር ብቻ አጭር ቀሚስ እንደዚህ ነገር ነው ያለኩት ይመስለኛል፣ አስታውሳለሁ። እና እንዳይመታኝ ፈርቼ ብቻ መውደቅን ፈርቻለሁ፣ መውደቅን ፈልጌያለሁ፣ ሁለቱንም ነው። ከዛ ሰውየው መጣ ማለት ነው፣ እየጸለየ ይወድቃል፣ ድው ይላሉ። እና አንዳንዴ ሚዝ ወይኔ ቢምቢ ቢምቢ ነፍ ነው አብሮሽ ወድቆ ነበር መሰለኝ ቢምቢው መጣ አባባሌ ሊጥለኝ ነው። ከዛ ልንገር ያኔ ማለት ነው ባሮኬ ሲጥላቸው ሰዎቹን የሚይዟቸው ልጆች አሉ እና አንዳንዶቹ ግን ሳይይዟቸው ይወድቃሉ። እና ወይኔ የማቸው ምናምን እያልኩ ያሰብ፣ ምክንያቱም ሲሚንቶ ነው አልተሰራም በደንብ። ከዛ እና ደግሞ አይቻለሁኝ ልጅ ሲወድቅ እና ሲመታ ጌታን በጣም ነበረ እንትን ያለው እዚህ ጋር አስታውሳለሁ። እና መውደቅን ፈልጌያለሁ፣ መውደቅን ፈርቻለሁ። እና እንደዚህ ተደርድረን ቆመናል። ሰውዬው እየጸለየ መጣና እኔ ጋር ደረሰ። ከዛ እኔ ተጠንቀቅ የሚባለውን አቋቋም ታውቁታላችሁ? አንድ እግራችሁን ወደፊት፣ አንድ እግራችሁን ወደኋላ፣ እንደዛ ቆምኩ ማለት ነው። ከዛ እውነት ለመናገር አሁን ፊል አድርጌው ቢሆን ኖሮ ያኔ ወድቅ ነበር አይደል? ግን ያው አልነካኝም። ሲጀመር ይገፋኛል፣ እገፋዋለሁ፣ ይገፋኛል፣ እገፋዋለሁ ጌታን። ከዛ አልወድቅ አልኩት፣ ሰውየውም ማለት ነው። ሁሉም ገፊ እሱ አገልጋይ ነገር ኦኬ፣ አገልጋዩ ማይክ ይዞ ፉና የሚለው ከዛ እጁ እንደዚህ ይዞ ማለት ይለኛል። እኔም ግመልሳል፣ እሱ ታገለው እግዚአብሔርን መድኃኒዓለምን እየቀረኩ ጌታ ምስክር። ከዛ እኔ ቀጫጫ ነበርኩኝ ባዜ ከዛ ገፈተረኝና እንደዚህ በቂጤን ዘጭ ነገር አልኩኝ ማለት። ከዛ በጣም ባይዜ እግዚአብሔርን ሲሚንቶ ማለት ነው ጋይስ፣ ገና ያልተሰራ ቤት ታውቃላችሁ፣ ምንም እንትን ያላለ። ከዛ ቁጭ ነገር አልኩኝና ሙሉ ለሙሉ አይደለም የወደኩ። ከዛ መጥቶ እዛው ላይ ሊጨምረኝ እግዚአብሔርን ሲሚንቶ ያሳምመኛል ኧረ አልኩት። ኧረ አልኩት። ሰውየው ጸልዮልኝ ምናምን ተባረኪ ምናምን መንፈስ ቅዱስ ይሙላብሽ አለ። ምንድነው ብቻ አጋንንትም ያለብኝ ምናምን መስሎታል ይመስለኛል። ስለታገልሽ ራሱ ቢጮ ምስግና አሰብሻል። ልቀቅ እያለ ያኔ በጣም ነበር የምፈራው ባይዚህ ሲጮሁ ምናምን። እግዚአብሔር ተመልሼ ሁላ አውቃለሁ ብረታነሽ ነበር አሰብሻል። ማይኩን ይዞ ምናምን ራሱ ቢጮ ምናምን። እሺ አይ ታገልሽ ምናምን ነገር እሱ መጨረሻ ላይ ጣለኝ ሳይሆን ላይክ ወደኩ፣ ግን አልጣለኝም፣ ብዙም አልጣለኝም። ግን በቃ በጣም እንትን ሆኜ ነበር። አንዴ በዛ እድሜሽ አስበሽዋል? ከአንድ አገልጋይ በጣም ብዙዎችን የመገፍተር ልምድ ካለው ጋር ገፍትሮሽ እንዴ ሰውየውን ላስታውሰዋለሁ። እግዚአብሔር ማለት የሆነ ብቻ ሳስበው ግን ያው ደህና አይ ኑሂ እኔ ግን የሆነ ጊዜ ቆይ ዩቲዩብ ላይ አወራለሁ እንደዚህ አይነት ነገር። አንተ ስንት ነገር እኮ አድርጌያለሁ ቸርች ውስጥ እግዚአብሔርን እያደግኩ ምናምን ስመጣ ግን እንትን ነበርኩ ሴሪየስ ነበርኩኝ ያን ያክል። እንደውም እያደግኩ ስመጣ የሆነ በተለይ 11ኛ ክፍል 10ኛ ክፍል ምናምን ስደርስ እንትን ሆንኩኝ ላይክ ሞር ሲሪየስ ሆንኩኝ ማለት ቸርች እመጣለሁ እናገለግለ ስሚ በኢዮብ ዘሚካኤል ፖድካስት ላይ ለምን አልጋብዝሽም? ቆንጆ ፕሮግራም እንስራ፣ እናወራበታለን። እስኪ የምሬን እኮ ነው ጌታን ጥያቄ ነው። በእናታችሁ ደህና ነው እዮብ እንቀርባለን። እስኪ እናያለን። አሪፍ ፕሮግራም። ኧረ እኔ እኮ እናት እንደዚህ ነገር ማውራት ባይዜ ብዙም ደስ አይለኝም። ዛሬ እንዴት እንዳወራኋቸው አለ
አይ ግድ እንደዚህ አይነት ነገር እኮ መሆን የለበትም እኮ። አይ ግን ማውራት ፈልጋ ኤክስፒሪየንሲን ግን አንድ ነገር እነግራቸዋለሁ። ድገሚልን አራሽ እንትን እርግጠኛ ነኝ አሀቲን እያየሁት ስለሆነ ሪካርድ እያደረገ ነው ይመስለኛል። ዩቲዩብ ላይ ይኖራል። አንቺ ታሪከኛ 11ኛ ክፍል በነገራችን ላይ ልንገርህ፣ ቸርች በጣም ከመመላለስ የተነሳ ሮብ ሄዳለው፣ ሮብ ኳየር፣ ሐሙስ ጸሎት ህብረት፣ አርብ ባይብል ስቴዲ፣ ቅዳሜ የኳየር መዝሙር ጥናት፣ እሁድ ቸርች ጠዋት፣ እሁድ ከሰዓት ወጣቶች ሄድ ነበር። ያ ሰኞና ማክሰኞ ይመስለኛል ማለት ወር ሰኞ ሰኞ ቸርች አብዛኛው ጊዜን ቸርች ነበርኩ እስከ 12ኛ ክፍል ወጥቼ እስከ ዩኒቨርሲቲ እስክገባ ድረስ። መዳን አለበት እንጂ ሰው ግን እየተንፈራፈረ ምናምን በሚለው አይደለም። እንደዛ ከሆነማ አልዳነም። ግን በትክክለኛው መንገድ ሰው መዳን አለበት። እንደዚህ ታሪክ አለኝ። ቸርች ደስ የሚሉ ታሪኮች አሉ። ልጅነት አሪፍ ነው ብዙ። ቸርችን በነገራችን ላይ ቸርች መጽሐፍ ቅዱስ ማንበብ ምናምን አስተምራኛለች። በትክክል መጽሐፍ ቅዱስ ማንበብ ስላችሁ አትሊስት መጽሐፍ ቅዱስ እጃችን ላይ እንዲሆን አድርጋለች። ኦብቪየስሊ ባይብል ስቴዲ ያለ ምናምን እና እሱ እንትን ይላል። እና ደግሞ ቸርች አገልጋይ ስትሆኑ ብዙ ጊዜ እንትን ትሆና ከብዙ ነገር ትጠበቃላችሁ። እኔ እንዳደግኩት ከሆነ አይዶ ነው አሁን ያለውን ያደግኩበት ቸርች ግን ብዙ ላይክ በጣም ከብዙ ነገር ይጠብቃል። እኔ ስላደግኩበት ነው እያወራሁ ያለሁት። ስለሌላው አይጠብቅም እያልኩኝ አይደል፣ ግን አንዘፍንም ምናምና እንደ ወጣትነት እንትን ይሄ ስነስርዓት ያስይዛል። በጣም ጠንካራ ነሽ እንዴ! በግፊያ ራሱ ማትወድቅ ሆንሽ እኮ። ይሄ ቀላል ነው የተገፋሽ አለመውደቅ። በጣም እንትን በጣም ዲሲፕሊን ያደርጋል። ታውቃለህ ቸርች ውስጥ ነው አንዴ በየትኛውም ቦታ ላይ በህፃንነት እንትን የምትይው ጥሩ ነው የሚሆነው። የቄስ ትምህርት ቤት የተማራለ እዚህ ውስጥ የቄስ ትምህርት ቤት የተማራለ ቄስ ትምህርት ቤት የተማራለ እኛ ቤተሰብ ውስጥ ነው። አረ እዚህ ውስጥ ነው ከስር ያሉትን እየጠየቀሩት። አዎ እያሉ ያሉ። አዎ በተለይ አዳር ፕሮግራም በጣም ነበር የምወደው እኔ። አዳር ፕሮግራም እንዳላወራ ጉዱን ተው። የናታንን ጉድ ነው ለመጣል መደራጀት እንዴ! ያኔ አዳር ፕሮግራም እናድር ነበር። አንቺ በጣም ብዙ የቄስ ትምህርት ቤት ተማሪ አለ ሲሉ ያ እሺ አዳር ፕሮግራም ስለ አዳር ፕሮግራም እንኳን አንድ ፓስተር ጀለሴ ነበርና ይነግረኛል። ከባድ ነገር እዚህ ጋር ታሪው ናቱ በቃ አዳር ካልሆነ ሁላ ቸርቻ ላይ ደሚል ነበር። ናቱ ማለት መጨረሻ ላይ እኔ ያየማ አይደለም ፐርሰናሊ የነበረኝ ኤክስፒሪየንስ እየተናገርኩ ነው። በጣም ደስ ይላሉ። እመቤቴን አንቀጸ ብርሃን ተምሬያለሁ። በስመ አብ በጣም አንተ ግን ቄስ ትምህርት ቤት ተምረሃል? አዎ ሀሁ፣ ከዛ አቦጊዳ፣ ከዛ መልእክተ። የሚገርም ጭንቄን የሚኖርሽ በዚህ እና ግን የማይለያቸው ግን አንድ አለንጋ ነበረች አይደለ? የሞጋ ጫማ የሆነ ጥቁር በረባሶ ጫማ ያለችዋ ዘለበት ነገሯ ላይ ወይም እቺ ጥልፍልፏ ያለችዋ ጎማ ነገር
እሷ ብቻ ነች የምታሰለቸው። እና ስንደዶ ምናምን ፈልገሽ ሄደሽ ምናምን ነገር ስንደዶ ይዘሽ መተሽ ከዛ በኋላ እንትን አለ ፊደል የምትገዥው አለ ሀሁ እሱ ተገዝቶ ምናምን ነገር አረ ያበደ ነበር። ግን ደስ የሚል ነገር አለው። ልጅነት ደስ የሚል ነገር አለው። ክርስቶስን እኔ በዛ መንገድ ስለላለፍኩ አላውቅም። ኧረ የሌለ ምን አለ የሌለ ምን አለ ቁንጥጫ እንትን እኮ ነው ታጠፊያለሽ። ጩጬ እያለሽ በጣም ነው ጥፋትሽን። በቃ ስፍር ልክ የለውም የምታጠፊ ጥፋትና እንደዛ ካልተደረግሽ በቃ ከባድ ነው። ይፍን ለሽንት ሲሄድ የሚጠፋ ልጅ አለ ተያይዞ ጨዋታ ምናምን። ስለዚህ ከዚህ ለዚህ ይገባልሻል። ግን በነገራችን ላይ እኔ ማለት ነው ድሮ ስታዘቡ የነበረውን ነገር ልንገር። ብዙ ጊዜ የቄስ ትምህርት ቤት የተማሩ ሰዎች ናቸው። እኔ ተወዳዳሪ ተማሪ ማለት ላይ ጎበዝ ተማሪ ነበርኩ። ምንም እንትን እያልኳቸው አይደለም። ግን እዛ ግቢ ውስጥ ደግሞ በጣም የሚሰቅሉት ተማሪዎች ማለት ነው ቄስ ትምህርት ቤት የሚማሩ ተማሪዎች ናቸው። እና ግራ ይገባኝ ነበር። ከዛ እናቴ ደግሞ እዛ በግዕዝ ስለሚሸመድዱ በጣም ብዙ ስለሚሸመድዱ ይሄኛው ይቀልላቸዋል፣ ለዛ ነው ጎበዝ የሚሆኑት ምናምን ትለኝ ነበር። እናቴ ባይዘ በጣም ራሽናል አይነት ሰው ናት። አግቢ ብንላት ልጅ ነች ልጅ ነኝ ትላለች። ምን እንዴ ገና በጣም ባሮኪ ኔትወርኩ ታውቃላችሁ መቼም እዛ ሰፈር ወይ ባሮኪ ወይ ሰፈር አይቀይር ወይ መጣ አምቾ ሳልጨርስ በጣም እግዚአብሔርን እኔ እሱን አስታውስ ነበር። ከትምህርት ቤቱ አንደኛ ኮምፓውንድ ምናምን የሚወጡ ልጆች ጎንደር አይደል የተማርኩት፣ በጣም ብዙዎቹ ወይ ዲያቆን ናቸው ወይ እዛ ቄስ ትምህርት ቤት የተማሩ ምናምን እንደዚህ ነገር ናቸው። እና እኔ በጣም ነበር የሚገርመኝ። ከልጅነት መዝሙሮች ትምህርት ቤት እያለሽ ማለት ነው የልጅነት መዝሙሮች ውስጥ ምን የምታስታውሹ ነገር አለ? እኛ ትምህርት ቤት ውስጥ የሚዘምር አይሮ ነው። ይሄንን ታውቁታላችሁ አታውቁትም አላውቅም። እሺ ምን ይባል ነገሩ ታውቁታላችሁ? ወይኔ ጠፋብኝ። መሀል ላይ ነው ትዝ የሚለኝ። ሌባ ዋዘነ በአድራጎቱ ተጸጸተ። መጀመሪያ ያለው መሀል ላይ ነው ትዝ የሚለኝ። ሰርቆ ነገር ነው ሌባ እና ተገርፎ እዛ ያለው ላይ ነው እንግዲህ መሀል ላይ ነው ትዝ የሚለኝ መዝሙር። ምንድን ነው? ሌባ አዘነ በአድራጎቱ ተጸጸተ ሰርቆ እንትኗ በሰው ዱላ ገርፎ አይ ነገር እንደሱ አይደለም። አልማዝ ላይ ተቆላል ናቱ። ይሄን ወደው ነበር እንትንን ስታውቂያለሽ? በዛ በበገን እንዴ አሁን ምን ሲሉ ነው? ቀኛ ህፃን ሆነን እጮኛ ጠፍቶ ፍለጋ አሁን ምን አገባን? በዛ እድሜያችን እኛ ስለ እጮኛ ቆይ ምን አገባንና ነው ያችን እድሜ ያከል ቀውጥ እያደረግን እኮ ነው። በዛ በክረምት በጌታ ስም ምን አገባን? ቀሄድ ግን እውነት ለመናገር እኮ የድሮ መዝሙሮች ልክ አልነበሩ። የህፃናት ምንድን ነው ቀይ በዛ እድሜያችን የሚያስጠኑን የነበረው? ከዛስ ደግሞ እንዴ ምቀኝነት፣ ክፋት ደግሞ አረ ባለው ማያስተምሩ ምን አለ ልጅ እጮኛ ጠፍቶ ፍለጋ መሸበትና ሰው ቤት ገባ ልጅቷን አይነት ተከናንባ ወደዳት ይዟት እኛ ምን አገባን? ሌባ ግን በቃ እኔ ወደው ነበር። ኢቨን ይሄን ነገሩን ሁሉ አላስብም። ላይ መጥፎውን ነገር ሌባ አንድ ቀን ሰረቀ ጎመን። ይሄ ነው እንዴት ያምሮት ግን እንዴት አስታውሽው እንዴ? ከዛስ ደግሞ ራምሳ ለሚለውን ስታውቂያለሽ? ወገን እንደ ሀገር ነው ያበላሹን። መቤቴን እሱን ስንዘምር ማለት ነው እንዴት እንደሆነ ታውቃለህ? በዚህ በኩል 4 በዛ በኩል 4 ሆነን ተቃቅፈን ነበር ምንዘምር። መቤቴ እንደ ሀገር ነው ያኮላሹን ያኔ እዝጌር ቀይ። እሺ አንድስ ደግሞ የሆነ ደግሞ ነበር ደግሞ እቴ ሚቴ የሎሚ ሽታ
ያሰውዬ ምን አለሽ ማታ ምንም አላለኝ። ትዳሩን ፈቶ ልሰድሽ አለኝ። ይኸው አመንዝራነት እንዴት እንደሚያስተምሩ ከልጅነታችን። ቆይ ምን አገባ እኔ አሁን አሃይ ምናምን ባለፈው ምንድን ነው አጭኔ ምናምን ባለፈው ያበደ ነው። ዘጠናዎቹ ትውልድ አራኒ ዘጠናዎቹ አይደለሁም እናቴን ግን ቆይ አሁን ምን አገባንና ነው ትዳሩ ፈቶ ሊሰድሽ ያለን። አሁን ምን አይነት ነገር እንደሚያበረታቱ አእምሯችን ውስጥ እንደሚከቱ ማን ነው የሚገጥመው? ቆይ ግጥሙን እናቴ እግዚአብሔርን በጣም ይዛመታል እኮ ደግሞ እኮ ሁሉም ጋር እኮ ነው የሚደርሰው። ከሰማንያዎቹ ጀምሮ እኮ ነው እኛ ድረስ የመጣ እንዴ። አይወስድሽም ትዳሩን ፈቶ ሚሎልሻል ጋሻቶር ከቤቴ በላይ ጉራ ሰፍሮ የለኝም ብሎ ሄዶ በሮ እኔን ያክፈኝ ያብረኝ የዝሆን ሐሞት መራራን ማቀምሶት ነው። ቀይ የዝሆን ሐሞት ግን አንሪያሊስቲክ የሆነ የልጅነት ዝማሬዎች ነበሩ። ደግሞ ነበረ። ኧረ ምን ነበረ? አንቺ ልጅ ስምሽን ንገር፣ እንጦጦ ጋራ ላይ ሰቅያለው ሙዝ የሚበላ ሳይሆን የሚወዛወዝ። አሁን የሚወዛወዝ ሙዛዝ ካልተበላ አሁን አንተ ስትለው ባይዚ ድሮ ስንለው ነበር ኖርማል። እኔ እኮ ጌታ ጋይስ እስኪ ይህንን 40 ሺህ አስገቡት። አካውንት ሜምበሩን እያየሁ ነው። እግዚአብሔር ሜምበርም ሆኑ ጋይስ፣ ኢንጌጅመንታችን ከፍ ጋይስ 40 ሺህ አስገቡት። እየተጨዋወተንማ እናቴ ስለ ልጅነት 40 ሺህ። ከዛ የአልማዝ ቦርሳ ስሚ፣ ሌብነት ሲያስተምሩን ማለት ነው። የአልማዝ ቦርሳ ትልቅ ነው ቢበረብሩት ባር ፈቅዳ ነው የተቀበው እሷ የምትሰጠው እሷ የምትሄደው በጋሪ። ኧረ በስመ አብ ወልድ። ግን እኔ ግጥሞቹን አሁን ሳስባቸው ምን አድርጉ ነው የሚሉን? ቀይ በዛ እድሜያችን እኔ ልጆቼ እንዲሰሙት ሁላ አልፈልግም። ከዛ አንዴ ልጅ ነበረች ጭራሮ የሚሏት ድንጋይ ላይ ቁጭ ብላ ንፋስ ወሰዳት። የቀበና ውሃ ምንጩ ደፈረሰ፣ ምንም ሳናጠና ፈተና ደረሰ። ግን ያቺ ጭራሮ ተብላ የተዘፈነላት ወይም የተዘመረላት አንቺ እንደሆንሽ ትደርሰንበታል። ንፋስ ወሰድሽ። በጣም ቀጫጫ ነበርኩ ባይዜ። ታዲያ እሱን እኮ ገምቼ እኮ ነው። 10ኛ ክፍል ግን ወፈርኩ። እንዴት እንደሆነ አይታወቅም። 10ኛ ክፍል ወፍሬ ነበር። 52 ኪሎ ምናምን ነበርኩኝ። አሁን 47 ኪሎ ነኝ። ያኔ 52 ኪሎ ነበርኩ። ማትሪክ ምናምን አስጨንቆች ነው? እንዴት እንደሆነ አላውቅም። ማትሪክ ግን በጣም አጠና ነበር። ባይዚ ስርኤት ነው የመጣሁት። ግን ያኔ ወፍሬ ነበር። እንዴት እንደነበር አላስታውስም። እንትን ስረሙ እንቆቅልሽ ምናምን። እኛ እኮ አስቸጋሪ እኮ ጊዜ እኮ ነው የነበሩ እናቴ። በጣም 4 እግር አለ ወንዝ የማይሻገር አልጋ። እኛ እንደዛ ነው የተባልነው። እና ጠረጴዛ ይሻገራል። 4 እግር የለውማ ጠረጴዛ። ያኔ 4 እግር አለው እንጂ እንዴ! እናንተ ቤት ስንት እግር ነው ያለው? ሁለቱ ባንቺ ነው የሚጠቀመው ጠረጴዛው። አይ ባለ 3 እግር ጠረጴዛም አለ። አሬ ትዝ ይለኛል ስንስል ራሱ እንደዚህ መስመር ስንሰራ አንደኛው ረዘም አንደኛው አጠር ይላል። ከዛ ገጠም ይላል። ከዛ መሀልና መሀል ያለው ሁለቱ የሆነ ጫር ጫር ይደረግላታቸዋል። ከዚህና ከዚህ የሚደራ 4 እግር ነው ምን ስለው ራሱ የነበረውና አባባ እንትን ኩላን ተኩላ ገበያ የምትወጣ ባቄላ። አየሃ እኔ ግን ጎበዝ ተማሪ ነበርኩ። ለዚህ ነው እሺ ፀጉሯን አበጠራ ገበያ የምትወጣ በቆሎ ራስ
አራቺ በቆሎ አይደለችም እንዴ? በቆሎ ፀጉር አለው እንዴ? ሱፍ በቆሎ ነው ጋይስ፣ ሱፍ ነው ሱፍ። ናይ ጉድ ስንዴ ራስ እንዳይሆን። እሺ ሴድ አገኘኋት፣ ስመለስ አጣኋት። ጤዛ ግራ ይገባኝ ነበር መቤቴ፣ ግን ልክ ነው። ከዛ የሆነ ሳለ አደግ አለንና ጥያቄው ትንሽ ከበድ አለ ማለት ነው። እና ከበድ ለማድረግ የሞከሩት ደግሞ እንዴት ነው? የሆነ ሰዓት ላይ ቤተሰብ ናቸው፣ አባት እናትና 2 ወንድማማቾች እና ሲሄዱ ወንዝ ጋር ይደርሳሉ። እና ወንዝ ጋር ሲደርሱ ለመሻገር ፈለጉና አንድ ጀልባ ያገኛሉ። ጀልባው የሚችለው 100 ኪሎ ብቻ ነው። እናት 100 ኪሎ፣ አባት 100 ኪሎ፣ ወንድማማቾች ደግሞ 50 ኪሎ ናቸው። እና እንዴት ይሻገሩ? እሺ እንዴ ትንሽ ጀልባዋ ራሷ ስንት ኪሎ ናት? ጀልባ ኪሎዋን የራሷን ታየውና እሷ መሸከም የምትችለው 100 ኪሎ ነው። እናት 100 ኪሎ ናት። አንድ ላይ ነው መሻገር የሚችሉት። በቃ በኪሎ ነው በቃ የሚወሰነው። አባት 100 ኪሎ፣ እናት 100 ኪሎ። ልጆቹ 50 እሺ መጀመሪያ 50 ኪሎዋ ትሄዳለች። እሺ አይደለም 50 ኪሎቹ ሁለቱ ይሄዳሉ። መጀመሪያ ንገሪንና ትክክል ካልሆነ 50 ኪሎቹ መጀመሪያ ይሻገራሉ እኩል አብረው ጀልባዋን ይዘው ማለት ነው። ከዛ በኋላ አንዷ 50 ኪሎ ትቆርና 50 ኪሎዋ ይዛው ትመልሳለች ጀልባው። ከዛ በኋላ እናትየዋ ትሄዳለች፣ 100 ኪሎ ናት፣ ብቻዋን ትሄዳለች። ከዛ እናትየዋ ትወርድና እዛ የተቀመጠችው 50 ኪሎዋ ትመለሳለች ይዛው ማለት ነው። ልክ አይደለም? አንድ ሰው አስወጣ ማለት ነው። ከዛ በኋላ አባትየው 100 ኪሎ ነው። ከዛ አሁንም ድጋሚ 50 ኪሎቹ ይሄዳሉ ማለት ነውና አንደኛዋ እዛ ትወርዳለች፣ አንደኛው ይዛ ትመለሳለች። እናትና 50 ኪሎ ቀረ ማለት ነው። አሁን አባትና 50 ኪሎ ነው የሚቀረው። ከዛ በኋላ አባትየው ይሻገራል። አባትየው ከተሻገረ በኋላ ያችኛዋ 50 ኪሎ ይዛ ትመለሳለች። ከዛ ሁለቱም ልጆች ይሻገራሉ። አቤት ጭንቅላት! ናይስ! አይ ትክክል። ከዛ በቃ ይሄንን እንደምንም ምናምን ስንመልስ ሌላ ጥያቄ ደግሞ መጣልን። አንድ ገበሬ ነውና ፍየል፣ ጎመንና አንበሳ ይዞ እየሄደ እንደዚሁ ደግሞ ወንዝ ጋር ደግሞ ወንዝ ላይ ነው የሚጥላቸው እና ማሻገር የሚችለው አንድ ነገር ነው። አንቺ ግን ከዛ በኋላ ቆይ ሌላ አዳዲስ ነገር አላስብም እንዴ ማረሰው? እሺ ከዛ በኋላ ማሻገር ፈለገና አንድ ነገር ነው ደግሞ ይዞ መሄድ የሚችለው። እንዴት አድርጎ ያሻገራቸው? ምንድን ነው የነበረው? አልገባኝም። ጎመን፣ ፍየልና አንበሳ። እሺ ከዛ አንድ ነገር ነው ማሻገር የሚችለው። ይሄን አላውቀውም። ሞክሪ። ቆይ ንገረኝ በደንብ ጥያቄውን። ራሺ እባክህ እንትን ነው አንበሳ፣ ፍየልና ጎመን እና ሰውየው ደግሞ ማሻገር ያለበት አንድ ነገር ነው። እንዴት አድርጎ ያሻገራቸው? እየተመላለሰ ነው እሱ አላ። እሺ መጀመሪያ ፍየሏን ይወስዳል። አይ ፍንጭ አትስጧ። ኧረ እታች ፍንጭ እየሰጡ ነው። እሺ ፍየሏን ወሰደ። ፍየሏ ጎመኑን ትበላለች፣ አንበሳው ፍየሏን ይበላታል። እሺ እንዴት እንደዛ ከሆነማ ከባድ ነው። ጩፋ ያሻግራቸው፣ እውነትም ጩፋ ያሻግራቸው። ይሄማ ከባድ ነው።
ሰዎች ተውቱ። እንዲህ እውነታቸው ነው። ከባድ ነው። እኔ የባሩክ ሳቅ ባይዘ በጣም ይገርም። እሺ እና ከበድሽ? ይሄ ከብዶኛል። እሺ የመጀመሪያ እንትኑን ፍየሉን ይወስደዋል። ፍየሉን ያሻግረውና ይመጣል። ምክንያቱም አንበሳው ጎመኑን አይበላም። ኦኬ። ከዛ በኋላ ይመጣና ጎመኑን ይዞት ይሄድና ከዛ ቀይ ይቅርታ አይደለም፣ መጀመሪያ ፍየሉን ይወስደዋል። እሺ ከዛ ይመለስና አንበሳውን ይወስደውና ፍየሉን ይዞት ደግሞ ድጋሚ ይመለሳል። እሺ ከዛ ጎመኑን ይወስደውና እዚያ ያስቀምጠዋል። አሁን እዛ ቦታ ላይ አንበሳውና ጎመኑ ቀው ተመልሶ መጥቶ ፍየሉን ይወስዳል ማለት። ከዛ ደግሞ ይልሽ የሆነ ጥያቄ ደግሞ ደግሞ ተጠይቅ። እያደገ ነው የሚመጣው፣ እየከበደ ነው የሚመጣው እና ከፍ እያልን ስንመጣ ማለት ነው። እንደ አንተ ይሄ ከባድ ነበር። ልጅነት ግን ደስ ያልከው እግዚአብሔር። እሺ ዝሆንን ፍሪጅ ውስጥ ለማስገባት እንዴት ነው የምናስገባው? ዝሆንን ፍሪጅ ውስጥ እንዴት እናስገባዋለን? አርደን ከፋፍለን ነው። አርደን ከፋፍለን ማለት እና ትልቁን ዝሆን እንዴት እናስገባዋለን? አርደን ከፋፍለን ነው። በሩን ከፍተን ነው መልሱ። በሩን ከፍተን ነው። እሺ ቀጭኔን ፍሪጅ ውስጥ ለማስገባት እንዴት ነው የምናስገባት? በሩን ከፍተን አይደለም እና ዝሆኑን አስወጥተን ልጠይቅሽ ተዘጋጂ። እና የዱሩ ወይም ደግሞ የጫካው ንጉስ አንበሳ የአንበሳው ልጅ ማለት ነው ደቦል ልደቱ ይከበር ነበረ እና ሁሉም እንስሳቶች ተገኝተው አንድ እንስሳ ብቻ ቀረ። ማቀረ የአንበሳው ልጅ ደቦሉ ልደቱ ነበርና ሁሉም እንስሳቶች እንዲገኙ ብሎ ጠርቶ ሁሉም እንስሳቶች ተገኙ። አንድ እንስሳ ብቻ ቀረ። ማቀረ? ጦጣ። ለምን ጦጣ አልሽ? ኦኬ አይ ሰው ነው የሚሆነው። ሰው እንስሳ ነው እንዴ? ያው ሰው እንስሳ ስላልሆነ እዛ ውስጥ አልመጣም እንጂ ሁሉ እንስሳቶች መጥተዋል። አይደለም ቀጭኔን የቀረችው ፍሪጅ ውስጥ ነበረች። ኧረ በስመ አብ ወልድ። አንተ እንደዚህ ሆንሽ? እኔ ረስቼዋለሁ ይሄንን እግዚአብሔር። ኧረ እግዚአብሔርን በጣም እኮ ነው ደስ የሚለው እኮ። ደግሞ ኮመንት አይቼ እኮ ሀሳቤ መቀየር ነበር። ሰው ሲል ሰው ትያለሽ እንዴ? ሁሉም እንስሳት ተገኙ ሲባል ሰው ትላለች እንዴ? ማን ነው ግን ሰው ያለኝ? እግዚአብሔርን ነፍሳቸው አይማርም ጌታ። እናንተ ነች እሙሻ አንቺ ነች። ደግሞ ፍቅር ጥንቻል ያሉኝ ሰዎች ፍቅር ምናምን የሚባል ሰው የልጅነት እንትኖች
በጣም ነበረ የሚገርሙኝ እግዚአብሔር ግን በስመ አብ ወልድ ኧረ ባሮኬ እግዚአብሔርን የሆነ በጣም እንትን አይምሮ ይጠይቃል ጌታን ማለት ስሚ በስዕል ደግሞ ቢሆን ማለት ነው በጣም ብዙ ምጠይቅሽ ነበሩ ማለት እዛው ስዕል ላይ በምልክቶች የሚለዩ ማለት ነው እና በደንብ አስተውለሽ ካላየሹ ስዕሉን እየገለበጥሽ ምናምን ካላየሹ በቃ ትሸወጃለሽ። በፊት የምንጠየቀው ጥያቄ ደግሞ ሌላ 3 የአማኑኤል እብዶች ናቸውና 3 የአማኑኤል እብዶች ናቸውና እሺ እና እንትን ላይ ብላክ ጥያቄ ሳይሆን እንትን ነው ቀልድ ምናምን የሚነገረን እና ብላክቦርድ ላይ በር ተሳለና በሉ እንግዲህ መውጣት ከቻላችሁ በዚህ በበር ነፃ ሆናችሁ ትለቀቃላችሁ መሄድ ትችላላችሁ ሲባል ሁለቱ ይታገላሉ ደም በደም እስኪሆኑ በግንባራቸው ግብ ምናምን አንደኛው ቁጭ ብሎ ይስቃል ማለት ነው። አራራራ በቃ ይሄ በቃ አገግሟል ሊወጣ ነው ማለት ነው ምናምን በቃ ቢሮ እናስጠራውና እንጠይቀው ተባለ እና ቢሮ ተጠርቶ ቀድም ለምንድን ነበረ እየሳከ የነበረው ሁለቱ ጓደኞች በሩን ከፍተው ለመውጣት ሲታገሉ ምናምን ሲባል እነሱ የጠበቁት ያው እንግዲህ እንዴት ብላክቦርድ ላይ በተሳለ በር ይወጣ ምናምን ነበር። ምን ብሎ ቢል ጥሩ ነው ቁልፉ እኔ ጋ ነበር። አሹ ይሄን ቀልድ ራሱ ከቅድም ጀምር አሹና ህሉ በደንብ እየተሳተፉ እናቴን አሽሞ ጀግና ነህ አንተ እግዚአብሔር። ህሊናም እየተሳተፈች ነበር ጌታን ተመሳሳይ እያዩአቸው ነው እና መረዘውናል እኮ ነው የእንትኑን አይቼዋለሁ። አልመረዝኑንም አንዱስ እንዲሁ የአማኑኤል እብድ ነው እና በእብዶች ይቀለድ የነበረው ቀልድ ራሱ ያን የነበሩ ቀልዶችን ነው የምነግርሽ እመቤቴን እና የተባለው ሄደ ጥበቃውን አታለክ አምልጠ ውጣን የተባለው እና ትንሽ ነቃ እያለ የነበረ ነው። ሲሄድ ጥበቃውን አጣው ማለት ነው። በቃ ነገ ሸውጄው እመለሳለሁ ብሎ ተመለሰ። አንቺ መቼ ገባሻል ድረስ እልሽ ጥበቃውን አታለክ ሸውደክ ውጣ የሚለውን አእምሮ ውስጥ ይዞታል እና እንደ አጋጣሚ ሊያመልጥ ሲወጣ በሩ ጋር ሲደርስ ጥበቃው የለም። ውይ ጥበቃውማ ከሌለ ብሎ ተመለሰ። ነገ ጥበቃውን ሸውጄ እወጣለሁ ብሎ ወጥቶ እኮ መሮጥ ይችል ነበረ ማለት አላማው መውጣት አይደለም። ወይኔ ጉዴ! አሁን አንድ የሚገባኝ እግዚአብሔር አይ በቃ እኔ ማንቦ እንደዛ ነበር ማድረገው። ራሷ አንቺ ነበርሽ እንዴ? እኔ ጎን እግዚአብሔር ነው ማለት ለምን ታዲያ ከሌለ እንዴት ሰው ብሎ ይወጣል ብዬ እኮ ነው ያሰብኩት። ባሮኬ እቺን ስልክ ታውቃታለህ? ያት እስኪ ዞር አድርጋታ። አይፎን 7 ነች እንዴ? 8 ነች። ኦኬ እሺ። ያት እግዚአብሔር እንደዚህ አይነት ጠንካራ ሪሌሽንሽፕ ይስጣችሁ። አሁን ቲክቶክ ብንገባ ስክሮል ምንም ስታኩል ላይ አያደርግም። እንደዚህ ሆነ ደግሞ ራሷ ላይ ነው ያለው ቲክቶክ እንትኑ ነው። ስክሮል ብናደርግ ምንም ስታኩል ላይ አያደርግም። አየው ግን እንደዚህ ሆኖ አይፎን ነው እኮ አሜን ይላሉ። እንደዚህ አይነት ሪሌሽንሽፕ ይስጣችሁ ጋይስ። አረ እንደዚህ ከተከፋፈተ እስከባድ ነው። አይ ይቅር። እንዲህ አይነት ጥንካሬ ይስጣችሁ፣ መከራ ማይበግራችሁ። ስሚማ አንዱ እንዲህ በአማኑኤል ሆስፒታል ጋር እያለፈ 9 ሲሉ ይሰማል ማለት ነው። እና የሆነ ቀዳዳ አለ ማለት ነው አጥሩ ጋር ምንድን ነው 9 የሚሉት ብሎ በቀዳዳ በኩል ሲያጮልቅ አይኑን አንዱ ጠቅ አረገለትና 10 ወይኔ ሲቆጥሮ የነበረው እንትን ነው የሚወጉት ሰው ነው። ኧረ በስመ አብ እኛ እኮ ማርያም ይነገረን የነበረው ቀልድ በብሔር ቀልዶቹ ይነገረን የነበሩ ቀልዶች
የዳቦዋን አስታውሳታለሁ እንዳለ ይኸው አብደን ቀረን በሳቅንበት ነገር መቤቴ አሁን እንዳለ እብዶች ሆንን። የሳቁት ይደርሳል የፈሩት ይወርሳል ብለዋል። እና እንዳለ እብዶች ሆንን። መቤቴን እብድ ላይ ስቀን ይኸው አስቀውን እብዱ ላይ ይኸው እንዳለ አብደን ጨልለን ቀረን። ኧረ ባበሻ ነው ተመልስ የዳቦውን ነው ጭመቃት። ባሮኬት ስማኝ፣ ዕቃ ትጫወት ነበር ድሮ እንዴ? እኔ ነበርኩ ገብቶኛል። በቃ አንተ ነበርክ የምትሆነው ነው። ሌሎቹ ልጆች እና ሁልጊዜ ያው እንግዲህ ያው ጨዌ ነው ጋይስ እና ሁልጊዜ ባለመሆኑ እኔ ነኝ እና ምን እላለኝ ጀለሴን ማለት ነው። በቃ ቶሎ መሸ፣ ቶሎ በቃ እንተኛ በቃ መሸ፣ ቶሎ እንተኛ። ማንን ኒኮ ማንን እንደሚያበላሸን አላውቅም። አይ ደስ ይላል ግን ልጅነት እናቴ። ይኸው ያኔ ቡዳ በልቶ እኮ ነው ማሮቄ እስካሁን ድርሻ አንጨርሳን የምትይኝ ያኔ በቃ ያኔ እኮ ይገርማል። ብቻ ግን ኧረ እኔ እንደው እዚህ ጋር ማውራት አሁን ባሮክ ስማኝ፣ ዮሐድ ማለት ነው። እስካሁን ስናወራ እኮ አልነበረም፣ እዚህ ላይ ግን ደርሷል። እግዚአብሔርን አለ። እኔ እኮ ኮመንት እኮ የትኝም እኮ አይ ኮመንት አይደለም ጆይን ሲያደርጋቸው ጆይን ሲያደርግ ማለት እንትን ላያቸው ምንድነው ቢር ላይ አየሁት ዮሐድን። እስካሁን የት ነበር? ደህና ወሬ ስናወራ አልነበረም? አሁን እዚህ ላይ አንተ ነበርኩ ስትል መጥተዋል። ግን ደስ ያል ብቻ ልጅነት በጣም ደስ ያል ጊዜ ነው። በጣም ጭንቅ የለ ኑሮ አያሳስባችሁ፣ ምን አያሳስባችሁ። ባሮኪ እኔን ስታይ ልጅነትህን አላስታውስም? ከምን አንጻር? ከእድሜ ነው አለኝ። አላደኩም ነው ድሮ በኖሃ እድሜ እያለሁ ምናምን ብለህ እንትን አትልም? አይ ባሮኪ ከእናንተ ከሁላችሁም ሳይሆን ከአንተና ካኬ ማን ይበልጣል? አይ የእድሜ ጨዋታ ከተነሳ ኔትወርኬም ይዘኛል። እኔ እኮ እድሜውን አይደለም ያልኩኝ፣ ማን ይበልጣል ነው። ተመሳሳይ ኦኬ። ብታይ ባለፈው አኬ ነግሮን ነበር ስንት ዓመቱ እንደሆነ። አልናገርም ነው ያናል። ኧረ ተናገሪ እንዴ! ወንድ ልጅ እኮ ነኝ። ሆነሽ ኧረ አልናገርም እንዴ! ባንተ እኔ አንተን ስናገር አንተ እኔን መጠየቅ አለ። አይ አፈነደዋለሁ እንጂ የምን መጠየቅ ነው? እማውቀው ነገር ለምንድን ነው ግን ላይክ እኔ እኮ ልደቴ ነው። ለምንድን ነው ነገ ሳይሆን ነገ ሰኞ ነው? አክቹዋሊ መቼ ነው ልደትሽ? እንዲ አሁን አለፈ እኮ ልደቴ። መቼ? ፈተና ላይ ስለነበርኩኝ ፎቶ ቪዲዮ ፖስት አድርጌ ያላየ ፈተና ላይ ስለነበርኩኝ ፈተና ላይ ነበርኩኝ። ብታይ ሜንሽን አድርገሽ ነበር ማለት ቪዲዮዎችሽን ታረጊ ነበር ሜንሽን። የዛኔ ፕሮሞሽን ስላለው ሜንሽን አላረኩም ማለት ምግብ ሲኖር እኮ አታረጊም።
የምግቡ ባይዜ ፕሮሞሽን አይደለም ስላስገባውለት ነው እንጂ ከፍዬ ምናምን ያሰራሁት ምግብ አላላቅም። እኔ ጭራሽ ምግብ ያልኩሽኝ ያው ይኖራል ብዬ ስላሰብኩ ነው። ምንድን ነበረ ፕሮሞሽን? አይ ፕሮሞሽኑ እንትን አይደለም ልንገር። አርብ ፈተና ነበረኝ እስከ ማታ ድረስ። እሺ ልደቴ ደግሞ ቅዳሜ ነበር እና ምግብ አዘዝኩኝ ሰው ለማብላት እና ምንም በቃ ላይክ አላሰብኩበትም ሁላ። ከዛ ሄደን አበላን። ሳበላ እነ ያያ ምናምን መጡ። አጋጣሚ ምግቡን ያዘዝኩት ከጎልድ ነበር። ጎልድ ነው በቃ ወይ ምን አልሽኝ? ጎልድን አወካው? ወርቅ ሰው እንዴ? ከጎልድ ነበር ምግቡን ያዘዝኩት። እንዴ ምግብ አለው እንዴ ጎልድ? ኬተሪንግ አላቸው ባለቤቱ እና እሱ ይሰራሉ። ከፈለጋችሁ ምግብ ምናምን ለማዘዝ ሰው ለማብላት እዚህ ያላችሁ ሰዎች መቄዶንያ ሌላ ቦታ ለማብላት ከፈለጋችሁ ቃና ኬተሪንግ ጎልድ አለ። እሱ ጋር ዘዙ። ጥሩ ምግብ ያቀርቡላችኋል። ከነ መኪናው ውሃ ጨምሮ ምናምን የፈለጋችሁበት ቦታ ወስዶ ያበሉላችኋል። እና አበረታቱት ወንድማችንን። በዚሁ ልናገር ብዬ ነው። ከዛ እሱ ጋር ነበር አዝዤ ያሰራሁት። እሺ ከዛ በቃ አጋጣሚ እነ ያያ መጡ። ከዛ ያው ጓደኛቸው ስለሆነ ከዛ በኋላ ልደት መጣ። አጋጣሚ ልደት የሰጠኝን ስጦታ አላሳይክ። የማጠብቀው እንዴ ምን ጨሌ ነው? ስቀልድ ነው። ምንድን ነው መኪና ምናምን ገዛሽ? ለመኪናሽ ነው? እስኪ አሴ የመኪና አይደለም ወይ? ሽታው ራሱ ከእስራኤል ነው የመጣው። ኦኬ የጸሎት ቤት እኮ ነው። እነዚህ ቅዱሳን ስዕላት ናቸው። ሽታው ማለት ነው። እግዚአብሔር ምስክሬ ስለ ልደት ሽታው ጋይስ መድኃኒዓለምን ያያስ ምን ይዞልሽ መጣ ነው? ኬኩን በልቶ ሄደ ነው የምትይ? ለምን ያያ የሰጠኝን ላሳይ? እንዴት አለማየት ጀመርና እንዲያውንማ ምን ይደረጋል? ይህ ሽታው ማለት ነው። በኢየሱስ ስም እሱን እኮ የልደት ነው ያልሽኝ ነው የነበረው። እኮ ያያ ጋር ተሻገሪ አለሽ። ሽቶ ራሱ አይደለም የሚሆን ሽታ እንዳለው ነው ልነግራችሁ ጌታ ከእስራኤል ነው የመጣው እኮ። እስኪ ያያነን ነው አሁን እኮ እንዴ አሁንም ልደት ላይ ነሽ። ያን ደግሞ ላሳይክ። አደ እንትኑ ያንሳል። አይ ቲንክ ምንድነው ትልቅ ነው፣ ያበደ ነው። እሺ ጎልድ የሰጠሽ እንደማሳየን። ጎልድ አልሰጠኝም። ቆይ ቴክስት አደርግለታለሁ ነገ እንድትሰጠኝ በእናትህ ምናምን ብዬ። አስበንበት እኮ አልነበረም ሁላችንም። አይ ግን በጣም ደስ ይላል እግዚአብሔር እና በዚህ አጋጣሚ እንኳን ተወለድሽ። እንግዲህ ሉል እግዚአብሔር አምላክ ቀሪ ዘመንሽን ደግሞ ይባርክልሽ፣ ከኃጢአት በስተቀር የልቡናሽን መሻት ሁሉን ይፈጽምልሽ እና እደጊ ደስ እያለሽ እርሱ ክርስቶስን እየመሰልሽ ጌታ በሚወደውና በትእዛዙ እየተጓዝሽ እርሱን ደስ የሚያሰኘውን መልካሙን የመንፈስን ፍሬ እየሰራሽ እያፈራሽ ለብዙዎች እግዚአብሔርን ማመስገኛ የምትሆኚ ለብዙዎች ኑሐሚን እህት ያለችኝ የሚሉ ለብዙዎች ደስታን፣ ሰላምን እንዲሁም ደግሞ በጎ የሆነ የክርስትናን መንገድ የምታሳይ ምሳሌ የሆንሽ ጠንካራ፣ ብርቱ፣ ጥሩ ክርስቲያን ሁኚ። አግቢ፣ ውለጂ፣ ብዢ፣ ተባዢ፣ ምድሪቷን ሚያት። አይልን ነበር ለካም ልቃት ነው። አሜን አሜን።
እና እንኳን ተወለድሽ። አንቺ ባትወለጅ ኖሮ መቼ ያንን የቤቱን ስዕል እናየው ነበር? ያንን ግጥም መቼ እንሰማ ነበር? የምር እጅግ በጣም ደስ ብሎናል። ኑሃሚ በጣም ቅን ሰው ነች እና ሰው በጣም የምትወድ የምር ከልቧ የምትወድ በጣም ሰው አክባሪ ምናምን ነች እና እግዚአብሔር አምላክ የልቡናሽን መሻት የምሬን ነው ጌታን ከኃጢአት በስተቀር ሁሉ ይፈጽምልሽ፣ እንደ ሀሳብሽ እንደ ዕቅድሽ ያስኪድሽ። ይሄ ኮመንት በዛ ሚዩት አደርጋችኋለሁ ከዚህ በኋላ ጋይስ። አግቢ እየበዛ ነው አግቢ የሚለው ኮመንት። እኔ እኮ ትልቅ ሰው እኮ እየመሰልኳቸው እኮ እንዴ ትልልቆቻችን ያዩ ጋይስ። አንቺ 55ም ላይ ደርሰሽ ገና እኮ 32ኛ ጥርሴን አላበቅልኩም ትያለሽ እንዴ? አንቺ ምንድን ነው በቃ ለዛ ነገር ዝግጁ እየሆንክ ነው። ደግሞ የእግዚአብሔር ደግሞ ነገር ደግሞ አለ እሱ ሲፈቅድ ምናምን እያልሽ እኮ ነው የሚባለው። ገና ጡጦ አልጣልኩም ትላለች እንዴ? ጡጦስ እንጀራ እናቱ የታለች? ጡጦን እሺ ተይው፣ እንጀራ እናቱ የታለች? አመታ እንዳትምገው በነገራችን ላይ ማለት ነው አይደለም አራሱኝ የታቀፍኩበት ፎጣ እስካሁን ድረስ እኔ ጋር አለ። እግዚአብሔር ምስክሬ ነው። ከሻወር መልስ እንደ ፎጣ የምትገለገው እሱን ነው። ይህን ሁሉ ዓመት እናቴን አንዳንድ ጊዜ ሲበርዳት ብላ ለብሰው ጋይስ አትመላ። ጌታ ምስክሬ የምሬ ነው አለ። እየቀለድኩ አይደለም አለ። ወቸ ጉድ! አይ ኑሃሚ እንደዚህ አይነት ነገር ታስቀምጣለች፣ ደስ ይላታል። አይ ጎበዝ፣ ታሪክ ነው። ክርስቶስን በጣም ደስ የሚል ታሪክ ነው። አስበሻል ደግሞ አንቺ በታቀፍሽበት ደግሞ ልጅሽን ስታቅፊበት አሁን ማለት ነው ጀምር እንግዲህ እዚህ በኋላ በጎንደርኛ ነው ማውራት አልሆነም ነገሩ። ዳይፐሩስ አልተቀመጠም። እናንተ ደግሞ በእናንተ ጊዜ ሲጀመር ዳይፐር የለም፣ ሽንት ጨርቅ ነው ያለ። ለምን እግዚአብሔርን ነበር እንዴ? ዳይፐር ነበር። በጣም ብዙ ጊዜ ሆኖታል ዳይፐር ከምጥ። ኧረ እባክሽ። እኔ ግን በዳይፐር አትደም ያደግኩት። በምንድን ያደግሽ? የዛኔ ዳይፐር ሳይሆን አይ ቲንክ የጨርቅ ሆኖ እንደ ዳይፐር አይነት ቅርጽ የነበረ ነበር። ነጠላ ቅዳጅ ነው። ሰንጠቅ ይደረግና 3 ቦታ ይታጠፋል። ከዛ ይለጠልሻል። ሌላ ታሪክ የለም። አይ እኔ ፖፖ ላይ ነው ያደግኩት። ቶሎ ነው የለመድኩት እኔ በ6 ወሬ ምናምን። ከሺ በነዛ 6 ወር ውስጥ ሽንት ጨርቅ ነው እንዴ? ታዲያ እሱን እኮ ነው እያወራን ያለ ነው። ሽንት ጨርቅ ይመስለኛል። እኔ እናቴን ጠይቂያት አላውቅም። እግዚአብሔር ታዲያ እኛስ መቼ እንሰራለን ነው አለን። ኑሃሚ ለምንድን ነው ነገር ነው ታከሪው? ግን ዳይፐር ነበረ የዛኔም ቢሆን ዳይፐር እኮ ብዙ ጊዜ አስባችሁታል? ጋይስ እንሰራለን። ኧረ አይመጣውም። እግር ላይ ተንፈናጦ ነበር። እንስራ ላይ አይመጣውም። እግር ላይ ተንፈናጦ ነበር። ለነገሩ ኑሃሚ ከበፊት ረጅም ስለነበረች እኔ እኮ በነገራችን ላይ 4ኛ ክፍል ነው የረዘም። ታምናለህ? 6ኛ ክፍል የነበረኝ ቁመቴ ይሄ ነበር። የቱ አሁን ያለሽበት? እግዚአብሔር ምስክሬ ነው። አስተማሪዎቹ ያሳቀቁ ቀጭን ነበርኩ። ይሄ ነበር ቁመቴ 6 እና 7ኛ ክፍል። በቃ ከዛ በኋላ አልረዘምኩ። በቃ በዛው ነው የቀጠለው። ተረገምሽ። አይሽ እዛ ክፍል ላይ ደርሰሽ ቡዳ በለኝ መስለኝ። ማን እንደውም ቡዳ እኔ እንጃ። የቁመት ማለት መለሎነቴ አማለላቸው። በቃ
ከረከሙት። ከዛ እንዴት ልደግ አሁን እኮ እኔ በጣም ለነገሩ ባሮኬ ከአንተ ጋር ስቆም ያው ረዥም ነኝ በጣም አይደል? አይደለሽም፣ ረጅም ነሽ፣ ግን ከኔ ጋር ስቆሚ ረጅም አለሽ። እንደውም የያሬድ ሰርግ ጊዜ ትዝ አይልም ባሮኬ? ኧረ አስታውሳለሁ። ከዛ በፊትም ችግር የለውም ተገናኝተናል። ተናገር። ከዛ በፊትማ እንትን ነበር የለበስኩት። ከዛ በፊትማ ስንገናኝ ክፍት ጫማ ወይ እንትን ምናምን አድርጌ ነው የምንገናኝ። መቼ ነው ግን የምትወፍሪው? ሳገባ። የማግባት እቅድ አለሽ? አሁን የለኝም እውነት ለመናገር፣ ወደፊት እግዚአብሔር ከፈቀደ። በስንት ዓመታት ውስጥ የማግባት እቅዱ አለሽ? ገና ስላልጠበስኩኝ እንደዚህ ዓመት ብዬ ዲሳይድ አድርጌ ከጠበስሽማ ብትቆይ እኮ እስከ 2 ዓመት ነው 1 ዓመት እንደዛ። በጣም አሁን ገና ሳላገኘው ዲሳይድ አድርጌ 2 ዓመት ብላችሁ ላይ አይደለም። እቅድ ይሄ የአንቺ ሀሳብ ነው ማለት። ብዙ እህቶች ብዙ ጊዜ ሴት ልጅ እንደሚታወቀው እድሜ ይገደባታል ምናምንና በነገሮች ማለት ነው ታቅዳለች። በዚህ 5 ዓመት ውስጥ አገባለሁ ይመስለኛል። በዚህ 5-6 ዓመት እንደዚህ 5-6 ዓመት ውስጥ በ5-6 ዓመት ውስጥ በጣም አሪፍ ቆንጆ እቅድ ነው። ምርጫ አስመሰልሽው። ማን ነው? እውነት አይ ጥሩ ነው፣ ጥሩ ነው። ኑሐሚን እኔ አጎቼ አልጠበቅኩም። ለምን አልጠበስኩም ነው ኧረ የሚለው እባክሽ ተይቴ። አይ ኑሐሚ አንዳንድ ፊደላቶች ዛሬ ትንሽ አይ ከላይ ማለት ነው እንትን እያሉኝ ስለነበር 5 ምናምን በዛ አይነት ነገር እያሉኝ ስለነበረ አይ 5 ማለት እኮ የግድ ከ5 ዓመት በኋላ አይደለም። በዚህ 5 ዓመታት ውስጥ ማለትም ከ5ኛው ዓመት በኋላ አላልፍም ነው ሀሳቡ፣ የእሱ ሀሳብ። በዚህ 5-6 ዓመት ውስጥ ማገባ ይመስለኛል። ያ እስከ 30 ዓመትሽ ድረስ ማለት ነው። አልሞላም 30 ግን እንደዚህ ነገር ነው። 30 እስኪሞላኝ አልጠብቅም። በቻልኩት አቅም 30 ሳይሞላኝ ለማግባት እሞክራለሁ። አሪፍ ጄሪ እንደ እኔ እኮ በጣም እኮ ብዙ ሰው የሰርግ መዝሙር ሳገባ አልኩኝ የሰርግ መዝሙር ስዘምር እኮ ልታገቢ ነው ወይ ምናምን፣ እኔ ላገባም አለ። ግን የሰርግ መዝሙር ስሰራ ብዙ ጊዜ ቫይራል የሚወጣል። ፕላስ ደግሞ ፐርሰናሊም የሰርግ መዝሙር በጣም እወዳለሁ። አበዛሹ የሰርጉን መዝሙር ይወጣል። አካውንቴ 2 ወር አልኩ 3 ሳምንት 2 ሳምንት ሳለቅበት ቆይቼ ነው የምለቀው እና የሆነ እንትን የሚል ነገር ሲሆን ሞር ላይክ ብዙ ቫይራል ይወጣል። 5 ዓመት ከሆነማ ያኔ እኛም እናገባለን። ካግቡ ያኔ ነው። በነገራችን አንተ ግን በስንት ዓመት ነው? እስከ ስንት ማይሚ በዚህ ስንት ዓመት ውስጥ ነው ለማግባት እቅድ? በነገራችን ላይ ማለት ነው አንድ ነገር ሰምቼ ነበር መቼ ዕለት ምንድን ነው አንድ ልጅ ራሱን አጠፋ ምናምን እንዴ ለምን ምናምን ነገር እና አንድ ጃለስ ነች ነገረች እና እንደዚህ ሄደን ምናምን ነገር እንዴ ለምን ምናምን ብዬ ጠይኳት። ከዛ እንትን ነው ከልጅቷ ጋር በጣም ይዋደዳሉ ምናምንና ሊጋቡ ምናምን ነገር ቀን ተቆርጦ ምናምን ነገር ቤተሰብ ሰምቷል። ያው ይታወቃል፣ ሽምግልና ተልኳል። የሰርግ ቀን ደግሞ ተቆርጦ ምናምን ነገር እና ቤስት ፍሬንዴ ከምትለው ከጓደኛዋ አረገዘች ልጅቷ። እና አረገዘች ማለት ልጅቷ እና ሴት ልጅ ቤስት ፍሬንድ የሚባል ነገር እኮ ያጠራጥራል የሚመስለው። ለዛ ነው ወንድ ልጅ የሚደብረው የሚሸክከው። ለዛ ነው ብቻ። ለማንኛው ቤስት ከምትለው ጓደኛዋ አረገዘች። ጋይስ ሽምግልና ተልኳል። ሽምግልናው ተቀብለውታል። እየተጠበቀ ያለው ሰርግ ነው። ደፋ ቀና እየተባለ ነው ቤተሰብ ምናምን።
ይሄ ነገር ባሩክ ነው ወይስ ላይክ ወይ ተደፍራ ወይ አላቅም። እኔ ይህንን ነገር አላቅም፣ ጌታን አላቅም። ልጅቷ ፈልጋም ላይሆን ይችላል። እሱን ነገር አላቅም፣ ግን ከቤስት ፍሬንድ ፈልጋማ አይደለም ሊባል ይችላል። ሪዝኑን አላወቅነውማ። አሁን ሴት ልጅ ናት በሆነ ነገር አሁን እሱ አይደለም ትልቁ ነገር እና ያው ይሄን ነገር እኮ ልታስረዳው ትችል ነበረ እና ልጁ በጣም ተጎዳ ማለት አይ እንደዚህ በምን አይነት ኢንቴንሽን እንደነበረማ አስረድተውማ ሊጠብቃት ሊከላከልላት እኮ ግዴታው አይደለ እንደ ባልነቱ። ስለዚህ የሚመጣውን ነገር ሁሉ ተጋፍጦ ማድረግ ያለበትን ነገር ነበር ሊያደርግ የሚችለው እሱ። ሰው እንግዲህ የሚደብረው ነገር የሚኖር ነበር ይመስለኛል። እንግዲህ አላቅም ሊጠብቀው አንዳንድ ጊዜ የምጠብቂያቸው ነገሮች ይኖራሉ። ቤስት ፍሬንድ ሴት ልጅ ሲኖራት ምናምን ወንድና ሴት ዝም ብሎ ቤስት ፍሬንድ የመሆን ቻንስ ብዙ አይሆንም። ግን ይኖራል። እሺ ቀጥል። ሊኖር ይችላል ግን ብዙ አይኖርም። ከሁለት አንዳቸው ጋር የሆነ ስሜት እኔ እንጃ አላቅም ብቻ ከሁለት አንዳቸው ጋር የሆነ ስሜት ይኖራል እና አንዳቸው አንዳቸውን ላለማጣት ወይም ደግሞ አንዳቸው አንዳቸውን እንትን ላለማለት ምናምን ብለው ሊቆዩ ወይም ዝም ሊሉ ይችላሉ አይነት ነገር ብዙ ጊዜ። ከዛ በኋላ ልጁ ራሱን አጠፋ። አሳዘነኝ። ሞኝም ነው ማለት የሞኝ ስራን የሰራው እና ደግሞ አሳዘነኝ። ለምን እንደዚህ ያደረገ ማለት እንዴት ሰው ከሆነ ነገር እሸሻለሁ ብሎ የማይወጣው ሰው ጭራሽ ወደ ጥልቁ እንዴት ይገባል? እግዚአብሔርን በቃ አልሰማሁም። ይባላል አፈሩን ያቅልልለት ይባላል። አፈሩን ያቅልልለት። ኧረ እኔ እንጃ እኔ ይባል እኔ ሰምቼ አላውቅም። ለዘንበት በመዳን አይደል? እሺ ግን አንተ በጣም እግዚአብሔርን በጣም የሚያሳዝን እኔ ኧረ በስመ አብ። ኃጢአት ሁሉ ደግሞ ትልቁ ኃጢአት ደግሞ በእግዚአብሔር ላይ ተስፋ መቁረጥ ነው። እግዚአብሔርን በየትኛውም ሁኔታና በየትኛውም ቦታ ውስጥ ምንም አይነት ነገር ቢደራረብብን ራሱ ራሳችን ላይ እንዲህ አይነት ነገር ማድረግ ኃጢአት ነው እና ከእግዚአብሔር ጋር ደግሞ ተቆራርጠን የምንኖርበት ነው። ይህን ተወዳጁን ጌታ ክርስቶስ ኢየሱስን ማግኘት የምንናፍቅ ከሆነ ከእርሱ ጋር መኖር ለዘላለም የምንፈልግ ከሆነ እንደዚህ አይነት ተግባሮችን ማድረግ የለብንም እና ብቻ እግዚአብሔርን ያሳዝናል። እግዚአብሔር ምስክር። እኔ በነገራችን ላይ ባሩክ ልንገር፣ ራስን ማጥፋት ማለት አንዳንዴ በቃ የማትችለው ሲቹዌሽን ውስጥ የሆነ ነፍስህ አንዳንዴ ማንቋቋ እኔ አሁን በጣም ደካማ ስለሆኑ በጣም እንደዚህ ስለሆኑ ነው ብዬ ልፈርድባቸው አልፈልግም። አይ ማንም ሰው ደካማ ናቸው አልፈረደባቸው። ግን የመጨረሻ የዓለም ማለትም ትልቁ ውስብስብ አሁን ሰው የሆነ ነገር ሲከብድ ሆናል ራሱን የሚያጠፋው ጭንቅ ሲለው በቃ የሆነ መውጫ መንገድ ሲያጣ ምናምን ነው አይደለ? ግን መፍትሄ አይደለም የመረጠው ጭራሽ የሚወሳሰብበት ውስጥ የሆነ ከሆነ ከትንሽ ችግር አመልጣለሁ ብሎ የማይወጣው ታላቅ የሆነ ችግር ውስጥ ነው እየገባ የሚመጣው ነው። አስቀያሚው ነገር ይሄ ነው። በጣም የሚያስቀየመው ነገር ለምን ያፈረሰው የእግዚአብሔርን መቅደስ ነው። እና አትግደል ሲል ደግሞ ራስን ይጨምራል ደግሞ ይሄ ደግሞ እግዚአብሔር እና በጣም ደባሪ ነገር ነው እና ብዙዎች ትላንትና ብለው እጆቻቸው ላይ ጠኔ ጠባሳ ያለባቸው ሰዎች ያሳዩ ምናምን አለ ማለት ትላንትና ላይ እንደዛ ራሳቸውን ሊያጠፉ የሞከሩ ማለት ነው እና አልፎ ትላንት ብለው ያወሩታል። አይገርም? ዛሬ እኮ መቆማቸው ወይም ደግሞ ትላንት ብለው ሊያወሩ የቻሉት ራሱ ያችን ሞመንት በማለፋቸው ትላንትና አናልፈውም፣ ትላንትና በቃ ከብዷቸው የነበረውን ነገር አልፈውት ትላንት ብለው እየሳቁ ያወሩታል። እና የትኛውም ነገር ከታገስን ያልፋል። ከታገስን የማናልፈው ነገር የለም። የፈለገ ችግራችን እንደ ተራራ ቢገዝፍ ከዛ ተራራ በላይ ግዙፍ የሆነው ጌታ ከእኛ ጋር ስላለ የምር ማንወጣው እንዳይመስላችሁ። እንወጣዋለን፣ እናልፈዋለን። ምንም ነገር ልናጣ፣ ምንም ነገር ሊጎልብን ይችላል እና ሁል ጊዜም አንድ ጥቅስ ብቻ አስታውሱ። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ በእስር ቤት ውስጥ ሆኖ ነው ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ።
16 ጊዜ በነገራችን ላይ ጋይስ ደስ ይበላችሁ፣ ደስታ ተፈጽሟል፣ ደስ አለኝ፣ ደስ ይላል፣ ደስ እኔ እዚህ ሆኜ ክርስቶስ በውጭ ይሰበካልና ደስ ይለኛል ይላል ቅዱስ ጳውሎስ። ይህ ሁላ ደስታ ግን ይሰማው የነበረው እርሱ በጉድጓድ ውስጥ በሚቀዘቅዝ ሁኔታ ውስጥ ሆኖ እግር ከእጅ በእግር ከወርች ታስሮ በእንደዚህ አይነት መከራ ውስጥ ሆኖ ክርስቶስ በውጭ ይሰበካልና ደስ ይለኛል ይላል። እና ደስታችን መሆን ያለበት ደስታችን መሰረቱ መሆን ያለበት በክርስቶስ ነው። እና እያንዳንዱ ነገር ትርፍ ነው። የተሻለ ነገር ሲያገኝ ይሄዳል። እንደውም አንድ ሰው ምን አለ፣ ሴት ልጅ ልክ እንደ ወፍ ነች። ጥሩ ጎጆ የሚያሰራት ዛፍ ካገኘች እዛ ላይ ታርፋለች። ህንፃ ብታገኝ ሳላ አንዱ ከዛ እኔም ልለ ነበር ባይዜ ማለት ዛፉ ጥላ አይደለም የምትሄደው፣ ቆርጦ ነው የምትሄደው። ሴት ልጅ በዚህ ያለ ደረጃችን ፎቅ ብታገኝ ቆርጣው ነው የምትሄደው። አይ ቆርጣው ነው የምትሄደው። እና ያው ያም ሆነ ግን የምልላችሁ ፈልጌ ነው ራሳችን ላይ እንደዚህ በምናደርግ ሰዓት ላይ ማንወጣው ጭራሽ ውስብስብ ወደ ሆነ ችግር ነው። መፍትሄ እናገኝበታለን ብለን የገባንበት ጭራሽ እንደውም የታላቁ መከራና የታላቁ ችግር መጀመሪያ ይሆንብናል ማለት ነው። አስቡት፣ ለዘለዓለም ክርስቶስን የሚያህል ጌታ አተን መኖር በክርስቶስ እና አሰቃቂ በራሱና ብዙዎች ሁሉም ሰው የሚፈልገውን የመረጠውን ህይወት አይደል የሚኖረው። የሆነ ሳለ ሁሉም ሰው ፈልገው ያጣው ነገር አለ። እኔ ልጅ እያለሁ እመኘው የነበረው ፓይለት መሆን ነው። የሆነ ሰው ደግሞ ዶክተር መሆን ይመኝ ነበር። የሆነ ሰው ደግሞ እንደዛ። ሁሉም ሰው እየተመኘው ወይም ደግሞ ሁሉም ሰው ያፈቀረውን ወይም ደግሞ ሁሉም ሰው የፈለገውን አይነት ህይወት ላይኖር ይችላል። ምንም ደግሞ ማያጎርልብን ራሱን ስለ እኛ የሰጠን ሁልጊዜም ደግሞ የማይለየን የድንግል ማርያም ልጅ ክርስቶስ ኢየሱስ ከኛ ጋር ካለ ከዓለም ሁሉ የበለጠው እግዚአብሔር በዓለም ላይ ሁሉ ያለው ነገር ተደራርቦ ቢሰጠን ሰላም አይሰጠንም፣ ደስታ አይሰጠንም፣ እረፍት አይሰጠንም። ትላንትና በውድ የበላነው እኮ ሆቴል እኮ በቃ አለ አይደለ ምናለ የሆነ ጊዜ ድረስ የምናወራለት እዛ እኮ ሆቴል ገብተን እንትን በልተን ምናምን የለም አሁን ሆዳችን ውስጥ። ዛሬም ይሁድ ይርባል። ትላንትና ምሳ በልተሻልና ብሎ አይተውሽማ ሆድሽ ነው አሜ ነገ ደግሞ ይጠይቅሻል። ሆድ አየው ሙሉ አይልም። ገንዘብ ትላንትና ላይ የሆነ ገንዘብ ነበረን፣ ነገ ማትሰሪ ካልሆነ በቃ የለሽም ነው፣ ከሌለሽ የለሽም ነው። እለት እለት የሚያስፈልጉሽ ናቸው። ከነዚህ ደግሞ የበለጠ ጌታ ያስፈልገናል እና ይሄ ጌታ ደግሞ ሁሌም ከኛ ጋር አለ። እንደ ሰው የሆነ ነገር ሲጎድል የማይሸሽ ሰው ትላንትና እኮ የስ ኑሃሚ ደወለች ይል የነበረው ያጣች ሰዓት ላይ ደሞች ደግሞ ደወለች ነው የሚለው። ዲስማች ሰዎች ያለ የሆነ ጥቅም ያለ የሆነ ፍላጎት የላቸውም ከአንቺ ጋር ለመዋል። ብዙ ጊዜ ሊደውልልሽ የሚችሉ ሰዎች ራሱ የሆነ ሰዓት ላይ የተመናመንሽ ወይንም ደግሞ ኪስሽ ሳሳ የመሰላቸው ሰዓት ላይ አያስታውስሽም። ድምፅሽ ራሱ ይሰለቻቸዋል። እና ምንም ሆነ ግን ምንም የማያጎርልብን በቀረብነው ቁጥር ደግሞ ጭራሽ በመንፈስ እያደግን እርሱ ወደ መምሰል ከፍ የሚያደርገን እግዚአብሔርን ከክርስቶስ ውጭ ማንም የለም። እንደ ክርስቶስ የሚወደን የለም። ጌታን እንደ ክርስቶስ አይነት ጌታ ስላላችሁ ክርስቲያኖች ደስ ይበላችሁ። እመቤቴን ድንግል ማርያምን የመሰለች እናት የመስቀሉ ስር ስጦታችን ስላለችን ደስ ይበላችሁ። የምሬን ነው ምላችሁ። እርሷ እናት አድርጎ የሚሰጠው ጌታ ለሚወደው ደቀ መዝሙር ነው። ተመልከቱ፣ በመስቀሉ ስር ማንን አየው ይላል? የሚወደውን ደቀ መዝሙር። እና እመቤታችን የሰጣት ለሚወደው ደቀ መዝሙር ነው፣ አንዲት እናቱን። እና በዓለም ሳላችሁ መከራ አለባችሁ ተብሏል። እና እያንዳንዱ መከራችን እያንዳንዱ ፈተናችን ለትልቅ ድል እየታጨን እንደሆነን እናስብ።
አስተውሉ። በየሰው ጆሮ ላይ አንገት ላይ እናም ደግሞ በሁለት ጥንዶች መካከል ጣት ላይ የሚገባው እኮ ያ የወርቁ ቀለበት ያንን ቅርጽ ከመያዙ በፊት ወርቅ መሆኑ ከመረጋገጡ በፊት አስቀድሞ የነበረው በአፈር ውስጥ ነበር እና ከአፈር ውስጥ ካወጡት በኋላ ወርቅ ለመሆኑ በእሳት ይፈተናል። ከተፈተነ በኋላ በሚፈለገው አይነት ቅርጽ ደግሞ ይቀጠቀጣል። ያን ቅርጽ ከያዘ በኋላ ደግሞ ንጉሳውያን ቤት ውስጥ ይገባል፣ ገንዘብ ያላቸው ቤት ውስጥ ይገባል። እኔ ቤት የለም፣ እንዴት ይኖራል? እና ትልልቅ አቅም ያላቸው ምናምን ሰዎች ጋር ነው የሚገኘው ነው። ሰው አሁን እየመጣብን ያለው መከራ ወይም ደግሞ እየተፈተን ነው ያለ ነው ወይም ደግሞ የተሰጠን ስቃይ ነገ ከፍ ብለን ለመብረር ነው። ሕፃን ልጅ ገና ሲወለድ ለመራመድ በሚሞክርበት ሰዓት ብዙ ጊዜ መውደቅ መነሳት ይኖረዋል እና እናት በቃ ልጄ ወድቆ ከሚነሳ ጉልበቱ ከሚጋጥ አገጩ ከሚደማ እጁ ከሚፋፋቅ እንደሆነ አዝየው ወይም አቀፌ ብቀመጥ ትላለች አትልም። ምክንያቱም ዛሬ መውደቅ መነሳቱ ነገ ጠንክሮ በእግሩ እንዲሄድ ስለሚረዳው። ዛሬ ወድቆ ካልተነሳ ሽባ ነው የሚሆነው፣ በእግሩ የማይሄድ ነው የማይራመድ ነው የሚሆነው። ስለዚህ የዛሬው ፈተናችን፣ የዛሬው መከራችን፣ የዛሬው ስቃያችን ነገ ይበልጥ ጠንክረን ለመሄድ ነው እና አንዳንድ የሚመጡብንን ፈተናዎችን ክርስቶስን ይዘን እርሱን አስቀድመን ሩጠን ቤቱ ሄደን ማልቀስ ካለብን እዛ፣ መጠየቅ ካለብን እዛው፣ መለመን ካለብን እዛው እግዚአብሔርን። እንደዛ ከሆነ እመቤቴ ነው ብላችሁ ወድቀን አንወድቅም። የያዝነው ክርስቶስን ነዋ። የያዝነው ዓለምን ያሸነፈው ነዋ። የያዝነው ዓለምን ሁሉ የፈጠረው ነዋ። የያዝነው ዓለምን ሁሉ የሚያሳልፈው ነዋ። ምንኖረው እኮ ከእርሱ ጋር ነን። እርሱ እኮ ንጉሥ ነው፣ እኛ እኮ ልጁ ነን፣ የንጉሥ ልጆች ነንና የምሬን ነው ብላችሁ የፈለገ ነገር ቢመጣ በክርስቶስ ካለን አናፍርምና ለትንሽ ጊዜ ግን ምን ይኖራል? ድቅድቅ ጨለማ ያለው ድቅድቅ ጨለማ ውስጥ ምንቆይ ይመስልናል። ሁልጊዜም ግን የጠዋቷ ያቺ የምትሞቋ አጥንት የምታጠነክሯ ሙቀትን የምትሰጧ ያቺ ብርሃን ግን የምትመጣው ድቅድቁን ጨለማ ካለፈን በኋላ ነው። ያንን ጨለማ ማለፍ አለብን የጠዋቷን ፀሐይ ለማየት። ስለዚህ ምናልባት ንጋት ላይ ደርሰን ይሆናል። ትንሽ እንታገስ፣ እግዚአብሔርን እንመነው። እምነታችንም ተስፋችንም ትምክህታችንም ገንዘብን፣ ዘመድን፣ ቤተሰብን፣ ፍቅረኛን ብላብላ ብቻ ማንኛውም መቼ አይሁን። ያጣን የጎደለ የሸሹን ሰዓት ላይ እንሰበራለን። እግዚአብሔርን ከሆነ ግን ክርስቶስ ግን ሊሸሸን አይደለም። ስንሸሸው እንኳን የማይተወን ጌታ ነው ያለንና እርሱን ብቻ ተስፋ እናድርግ ለማለት ነው። እና በጣም ነው የሚያሳዝነው። እግዚአብሔርን ልጁ በጣም ነው ያሳዝነው። በጣም እሷም ከዛ በኋላ አስበው ምን አይነት ላይፍ እንደምታሳልፍ። አዎ አስቸጋሪ ነው። ሰው አንዳንድ የማይታረሙ ስህተቶችንም ይሰራል። እድለቢስ ስህተት ሰሪዎች አሉ የሚጎላባቸው። ያቺ አንዲቷ ስህተታቸው ምናልባት እኮ ልጁ እኮ ከእሷ በፊት እኮ ብዙ ጥፋቶችን አጥፍቶ ይሆናል እኮ ታውቂያለሽ። የሆነ ሰዓት ላይ ግን እርሱ ግን የሆነ የሚያጠፋው ጥፋት ግን ነገሮችን ሁላ ድብልቅልቅልቅ የሚያደርግ ጥፋት ያጠፋል። አረ በስመ አብ! አንዳንድ ጊዜ የአንዳንድ ሰዎች እድል በጣም ይገርመኛል። ልክ እንደኔ እኔ አሁን በጀርቤ ቦድቅ ራሱ አፍንጬ ነው የሚሰበረው። እናቴ በቃ በጀርቤ ቦድቅ አፍንጬ ነው የሚሰበረው። እድል ይፈልጋል ላይፍና ግን በጣም ነው የሚያሳዝነው። እና እንግዲህ ጌታ ነገሮችን ያቅልልለትም። እንግዲህ ምን ይባላል? ከኛ በጎውን እንመኛለን፣ ፍርድ ደግሞ የእግዚአብሔር ነው። እንግዲህ ፍርዱን ለሰው ግን እሷ በጣም ከሱ ይልቅ በጣም ብዙ ነገሮች ናቸው የሚያሳዝኑት። ያ እሷ ሰው ሆና ትቆማለች ብዬ አላስብም። ምክንያቱም የዚህ ስህተት ምንጩ እሷ እንደሆነች ስለምታስብ ኦፍኮርስ ነችም እና ይሄ ነገር ሰላም የማይሰጣትም እና ከባድ ነው፣ አስቸጋሪ ነው።
እንዴ በጣም ነው የሚከብደው። በኢየሱስም ማለት አንድ እንትን ይሄ ሰው ራሱን ሲያጠፋ ለራሱ ብቻ አይደለም የሚሞተው፣ ብዙ ሰው ገሎ ነው የሚሄደው። እኔ የእናቴ ጓደኛ አለች እና ልጇ ከሞተች ኦልሞስት በቃ 35 ምናምን ዓመቷ ነው ራሷን ያጠፋችው እና የጻፈችው ደብዳቤ አሁንም ድረስ አለ እና ቀኑ ላይ የሞተችበት ምናምን አካባቢ ወር ምናምን ሲደርስ አሁንም ድረስ ታለቅሳለች። አስቡት 30 ምናምን ዓመት በጣም ብዙ ነው እና የሆነ ነገር በተፈጠረ ቁጥር ታለቅሳለች፣ ታስታውሳታለች ነው እና ሰው ራሱን ሲያጠፋ ራሱን ብቻ አይደለም የሚያጠፋው፣ ላይ ቤተሰቦቹን፣ ዙሪያው ላይ ያሉ ሰዎችን ብዙ ነገር ነው የሚገለው እና አሁን ደግሞ በጣም በቀደምም አራብሳ የሆነች የ3 ልጆች እናት ራሷን እሷማ በጌታ መቤቴ የኔ እናት እኔ የሀበሻ አንድ የሚገርመኝ ነገር አለ። በቁም ሳለን መረዳዳት አናውቅበትም። አቤት የቀብር ስነስርዓት ለማሳመር ግን የምናዋጣው ገንዘብ ምናልባት እኮ ያ በቁም እኮ ያስፈልጋት የነበረው ገንዘብ ለቀብሯ ከሚወጣው ወጪ እኮ ያነሰ ሊሆን ይችላል። እግዚአብሔር እናት ለልጆቿ የምታበለውን ትጨነቃለች። እናት ስለ ራሷን ሳታቅም ለራሷ በነገራችን ላይ አይደለም የምታስበው፣ ለልጆች የምላብላቸው ነው። እናትነት በጣም የሚገርም ነው። በእናት አይቼዋለሁ እና እናትነት ማለት በቃ ለዛ ነው እኮ ቅድስት ስላሴ የምንለው ጋይስ። ከእናት በላይ ያዛኝ የለም። በቃ ባይኔቸር የተሰጣቸው የሚገርም ጸጋ አለ። ከራሳቸው በላይ ለልጆቻቸው የሚኖሩትና አስባችሁታል? ይህን ያቺ እናት ጭንቀቷና ሀሳቧም እንደሚሆን ከስራ ስለተቀነሰች እኮ ነው ራሷን ያጠፋችው። በጌታ ስም ከስራ መቀነስ እና በቃ ለልጆቿ የምታደርግላቸው ነገር ስላጣች ይህን አደረገች። በጊዜው እንዲህ የሚሰብረን ያው ሴጣን ነው። ክፋትን፣ ሀሳብን፣ እንደዚህ አይነት ሀሳብን በጆሯችን የሚያመጣብንም በልቡናችን የሚያመላልስብን ከዛ በኋላ በቃ ጥሩ ሀሳብና ትክክለኛው መፍትሄ እንደሆነ ስናስብ እንደዚህ አይነት ነገር ልንፈጽም ያደርገናል ማለት ነው። እና በጣም መጥፎ ውሳኔ ወሰነች ማለት ነው። ለልጆቿም ቁስል ጣለችባቸው። እንዴት እንዳሳዘነችኝ እግዚአብሔርን ለቅቄውላ ነበረ። ኑዬ ወይ አንተ ነገ ጠዋት ክላስ ገባለሁ አተኛ አረሉ ጣኔም እና ደህና ደሩልኝ። እሺ ጋይስ ኦኬ ነገ እና ነገ እንገናኝ። እስኪ ደውልልኝ። ሳሚት አካባቢ እመጣለሁኝ። እሺ ደውይልኝ። እሺ ከደውልልሃለሁ። እሺ ሰላም ደሩ ጋይስ። ኦኬ አራውሩ ኦልሞስት 7 ሰዓት ተኩል 8 ሰዓት 9 ሰዓት 10 ሰዓት 11 ሰዓት በቃ 4 ሰዓት ነው የቀረኝ ሊነጋ። ከዛ ደግሞ ትምህርት ቤት መሄድ አለብኝ ጠዋት። ከሰዓት ነገ ላይብረሪ ስለምገባ ትንሽ ካልተኛ አሁን ይደክመኛል። ይቅርታ አድርጉልኝ። ጥሩ ጊዜ ነበረ ዛሬ። በጣም ብዙ ጊዜ ከረዥም ጊዜ በኋላ ባይዞ እንደዚህ ቤት ከፍቼ እንደዚህ አውርተን ምናምን አይደል? ረዥም ጊዜ በጣም ረዥም ጊዜ ኦልሞስት 4 ወር የመጨረሻ ጊዜ የሆነው መቼ ነው? አይ ቲንክ የአዲስ ዓመት አይደል? ያኔ ነበረ። እወዳችኋለሁ። ለሞቱትም ነፍስ ይማርልን።